ጌታ የተባረከ ይሁን። ባለፈው ምዕራፍ 4 በደንብ ለማየት ጀምረናል። ይሄ በጣም ደስ የሚል መሰረታዊ የሆነ ሐሳብ ያለበት ክፍል ነው። የነበራችሁ ሰዎች እንደምታስታውሱት በምዕራፍ 4 ላይ የመንፈስ አንድነትን ለመጠበቅ ትጉ የሚለውን ሐሳብ ለመናገር ሲመጣ እንግዲህ በሚል የአገባብ ስልት ነው የሚጀምረው ሐዋርያው ጳውሎስ። እንግዲህ ሲል ምዕራፍ 1 2 3 ላይ የተወራለን እውነት ነው። ከዘላለም የነበረ በታሪክ የዋለሽ በክርስቶስ ቤዛዊ ሥራ የተሰራውን ሥራ እንደገናም ደግሞ ከበዓለ ሃምሳ ቀን ጀምሮ ያልተቋረጠውን የመንፈስ ቅዱስን አካሉን የማነጽና ለፍጻሜ የማድረስ የሚባሉ እነዚህ መሰረታዊ የሆኑ ግቦችን ሐዋርያ ጳውሎስ በሶስቱ ምዕራፎች ላይ ከነገረን በኋላ አመስግኖ ይዘጋል ብለናል። ክብር ለጌታ ይሁን። ምዕራፍ 3 የመጨረሻውን ቁጥር ላነበበ ሰው ከዛ በኋላ አዲስ መጽሐፍ ነው የሚጠብቀው። ምክንያቱም አገባቡ ሁሉን ደብዳቤ ሲጨርስ የሚጽፈውን አይነት ሰላምታ ነው። በቃ እግዚአብሔርን አመስግኖ ነው የሚዘጋውና ያን ይመስላል። ለምንድን ነው እንደዛ የዘጋው ጳውሎስ ብለን ስንጠይቅ ሁለቱን ሐሳቦችን እጥፍ ማለት ፈልጓልና ሰማይ ላይ ሰቅሎ ዘላለም ውስጥ አርቆ የነገረንን እውነት ከጨረሰ በኋላ እውነቱ ይህንን ነው ብሎ በምዕራፍ 1 ላይ በጣም በሚደንቅ ሁኔታ ሲጸልይልን ትመለከታላችሁ። በተለይ እስከ ቁጥር 14 ኮንክሪት የሆኑ የእግዚአብሔርን ዘላለማዊ ሐሳቦች ሁሉ ካወራ በኋላ ይሄ ንግግር ጎበዝ አንባቢም ጎበዝ ተመራማሪም ስለሆናችሁ ብቻ ሰማያዊ ነገር ሲወራ ነፍስያችሁ ይገባታል ማለት አይደለም። የመጽሐፉ ደራሲ መጥቶ ካላብራራው በስተቀር እግዚአብሔር የልቦና የሚባለውን የአይን አይነት ካልከፈተው በስተቀር የመንፈሳዊ ዓለም ተሰባብከን ተዘማምረን ብቻ ገባኝ ብለን የምንገላገለው ነገር እንዳልሆነ ጳውሎስ ስለሚያውቅ እየጻፈ እንበረከካለሁ ብሎ የልቦናችሁ አይኖች እንዲበሩና እንድትረዱት ብሎ ይናገራል። እንግዲህ ሁለት አይነት ጸሎቶች በሶስቱ ምዕራፎች አይተናል። የመጀመሪያው እንድታውቁ የተደረገ ጸሎት ነው። ምዕራፍ 3 ቁጥር 1 እና ቁጥር 17 ላይ ግን ቁጥር 14 ላይ የምትመለከቱት እንድታውቁ ሳይሆን እንድትበቁ የሚልን ደግሞ ዓላማ ያነገበ ጸሎትን ሲጸልይ ትመለከታላችሁ። እንድታውቁ ቀጥሎ ደግሞ እንድትበቁ። ክብር ለጌታ ይሁን። ይህን ከጨረሰ በኋላ ነው እንግዲህ ሲል ምንድን ነው እንግዲህ ካላችሁ ሶስቱ ምዕራፍ ማለት ነው። አሜን። እንግዲህ ብሎ ጥፊልና ላይ ሰቅሎ ያቆነጀውን እውነት አምጥቶ እኛ ሰፈር ያወርደዋልና እንግዲህ በተጠራችሁበት መጠራት እንደሚገባ ትመላለሱ ዘንድ እለምናችኋለሁ። አጠገባችሁ ያለውን እያያችሁት ትለመናለህ በሉልኝ። በሉት፣ አትፍሩት። አሜን። ክብር ለጌታ ይሁን። ትለመናለህ ሲል ምንድነው ልመናው የሚለውን ነገር ለማየት ሞክረን ነበር። የነበራችሁ ሰዎች እንደምታስታውሱት ጥሪው ይሄ ነው። ስለዚህ ያንን ጥሪ የሚመስል ደግሞ ምልልስ ማለት ጥሪውና ምልልስ እንዲመሳሰል አልም ነው። ምክንያቱም የገባኝ እውነትና የተጠራውበት ህይወት ይሄን ይመስላል። ዛሬ ማይካችሁ እየረበሸኝ ነው እና ጥሪያችሁ ምን ይመስላል የሚለውን ነገር ካወቃችሁ እለምናችኋለሁ የሚለው ይሄ ጥሪ ምልልስ አለው። ህይወቱ በተግባር የሚገለጥ ደግሞ ኃላፊነት አለው። በሶስቱ ምዕራፍ የእግዚአብሔርን ድርሻ ሲናገር፣ በቀጣዩ 3 ምዕራፍ ግን የኛን ግዴታ ነው የሚናገረው። ኃላፊነት ብቻ ሳይሆን ግዴታም ጭምር ነው የሚናገረው። ለዚህ ነው ጳውሎስ እውነትን ሲነግራችሁ አፖስቶሊክ ኦቶሪቲን ይጠቀማል። እውነቱ ይህ ነው፣ ወጋችን ይህ ነው፣ እምነታችን ይህ ነው፣ ትምህርታችን ይህ ነው እያለ በኮንፊደንስ ይናገራል። መገዛትንና ኃላፊነትን ደግሞ ግዴታን ከእናንተ ሲጠይቅ ደግሞ እለምናችኋለሁ ይላል። ክብር ለጌታ ይሁን። ሐዋርያዊ ተጽዕኖውን ሳይሆን እኔ እስረኛው እያለ ለዚህ እውነት የከፈለበትን መንገድ እንደ ማባበያ እየተጠቀመ እለምናችኋለሁ ይላል። እንዲህ አይነት ልመናን በደንብ ያውቅበታል። ክብር ለጌታ ይሁን። አሜን አትሉ? ሐዋርያ ሥራ ምንድነው? ሮሜ ምዕራፍ 12 ላይም እንዲህ የሚመስል ቃል አለ። ሰውነታችሁን ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ይልና አዛለሁ አይልም። አይጉረጠረጥባችሁም። አሜን ነው። እንዴ ሁሌ ክላሽ አይታጠቅም። አሜን ናችሁ? ምን ያደርጋል? በእግዚአብሔር ራሄ ምን ያደርጋለሁ? እለምናለሁ። እስረኛው እኔ እያለ አንጀትን ይበለዋል። ክብር ለጌታ ይሁን። እና ለዚህ ነው ትለመናለህ የተባለው። አሜን ሃሌሉያ። በደንብ አሜን፣ እንደገና አሜን። ክብር ለኢየሱስ ይሁን። ዛሬ እስከ ቁጥር 16 ያለውን ሐሳብ በደንብ እናያለን። ማለት የምዕራፉ ኮንክሪት ሐሳብ ነው። ምዕራፍ 4 እንዲይዘኛል ብዬ አላሰብኩ ነበርና ግን በቃ ሲይዘን መያዝ ጤንነት ነው። ክብር ለጌታ ይሁን። አሜን ናችሁ? አንዳንዴ እንዳልጨናነቅም እያሰብኩ ነው። በዛው ይሁን መጽሐፍ ላይ እያልኩ በጣም እየጨነቀኝ ስለሆነ ቻሉኝና እንደምንም ይሄን መጽሐፍ እንገላገለው። አሜን ራሜን ብሎ ካልሆነ ወይ አንድ ቀን ደግሞ አንድ ቅዳሜ ሙሉ ቀጠሮ ይዘን ወይ እንውልበታለን ወይ እንደዛ አድርገን እንገላገለዋለን። እስቲ እንማከራለን። ክብር ለጌታ ይሁን። የትምህርት ውሎ እናደርጋለን ወይ የትምህርት አዳር። አሜን ጌታ ይባረክ።
የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ማደግ። የዛሬ የሐሳባችን ልቡ ይሄ ነው። በዚህ ኮንቴክስት ትንሽ የምንቆየው የእግዚአብሔር ልጅ በማድረግ በማመንና በማወቅ ወደሚገኝ አንድነት ማደግ የሚለውን እንደ ዋና ንዑስ ርዕስ መያዝ ትችላላችሁ። ይሄ በምዕራፍ ቁጥር 7 ጀምሮ የምታገኙት ሐሳብ ነው። ምንድነው የሚለው? የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ማደግ የሚለውን ነገር ዝም ብሎ በቃ እውነታው ይሄ ነው መሆን አለብህ እያለ የሆነ እዳ እየጣለብን አይደለም። እንደ ብሉይ ኪዳን ዘመን አድርግ እያለ የማድረጊያውን አቅም አብሮ ሳይሰጣችሁ አይደለም እያዘዘ ያለው። ይሄ ክርስትና የመጣንበት ዓለም አንድነትን የሚፈልግ ዓለም ነው። ምክንያቱም ይሄ አንድነት ከየት ነው የመጣው የሚለውን ነገር አሁን እዚህ ለተማራችሁ ሰዎች እንግዳ አይሆንባቸውም። ከዘመናት በፊት የነበረ ኃጢአት ሰውን ከእግዚአብሔር ለይቷል። ቀጥሎ ደግሞ የሕግ እውቀት ሰውን ከሰው ለይቷል። አይሁዳዊና አሕዛብ ብሎ ለሁለት አራርቆናል። አንዱን አቅርቦ ሌላውን አርቆ ሕጉ ተቋቁሞ ለዘመናት ቆሟል፣ ተገንብቷል። በቤተ መቅደስ የነበሩ ሁለት መሰረታዊ ነገሮች፣ ከልካይ ነገሮች እንዳሉ እያስታወሳችሁ ነው ይህን አንድነት መስማት ያለባችሁ። የመጀመሪያው የመቅደሱ መጋረጃ ነው። ያ የመቅደሱ መጋረጃ ማንንም አላስጠጋም። አይሁዳዊ ሆን አሕዛብ ሆን እያንዳንድህ ገደብ አለህ ብሎ መጋረጃው የሰውን ዘር ከልክሏል፣ ከዝጌር ለይቷል። ቀጥሎ ደግሞ አሕዛብ አደባባይ ደግሞ የሚባል ግንብ አለ። ጳውሎስ እሱን ግንብ ነው እያሰበ በስጋው አፈረሰው የሚለው። ክብር ለጌታ ይሁን። ስለዚህ ይሄ አንድነት ዝም ብሎ የመጣ አይደለም፣ ሁለት ነገር የተሻገረ አንድነት ነው። ክርስቶስ ግድግዳውን አፍርሶት ሰውን ከሰው አንድ አድርጓል። መጋረጃውን ቀዶት አጠቃላይ ሰውን ከአባቱ ጋር አንድ አድርጓል። ክብር ለጌታ ይሁን። እስቲ ግድግዳው ፈርሷል በሉ፣ መጋረጃው ተቀዷል። ስለዚህ መጋረጃው በኃጢአት ምክንያት የነበረን መለያየት ነው የሚያሳየው። ግድግዳው ደግሞ ከሕግ እውቀት የተነሳ በአሕዛብና በአይሁድ መካከል የነበረውን ባሪየር ነው የሚያሳየው። አንዱ ተጠግቷል፣ አንዱ ርቋል። በተለይ ምዕራፍ 2 አንጀት ይበላል አይደለ? እናንተ በተለይ አሕዛቦቹ ሩቅ የነበራችሁ ይህን አስቡ እያለ ወጋ ያደርገናል። እዚህ ቤት መተን ቀበጥ እንዳንል፣ ስፔሻልነት እንዳይሰማን፣ ኖ ከየት እንደመጣ እንዳትረሳ። ተቀላጥፈህ እዚህ ቤት አልገባህም፣ ፈርሶልህ ነው የገባኸው፣ ተቀዶልህ ነው የገባኸው ይላል። አሜን ነው። አጠገባቻለሁ በቃ ታግዘን የመጣኸው በሉት። አሜን። ታግዘን የመጣ ነው። ክብር ለጌታ ይሁን። ለዚህ ነው እዚህ ቤት የመጣ ነው በጸጋ ስለሆነ ነፍስያችን ከሆነች መሆን የምትችለው አመስጋኝ ብቻ ነው። እንዲህ እንዳትሉ፣ እውነቴን ነው የምላችሁ። ምንም እንደዛ የሚያደርግ ነገር የለንም። ሁላችንም አመዳም የራቀን ሸለፈታም እኔ አይደለሁ ክፉ ነው የሚለው ውሾች የሲኦል ማገዶ ምናምን አስተምራችኋለሁ በአይሁድ ቋንቋና ስንመዘን እኛ ምርጥ ስማችን ይሄ ነበረ። አሁን ለምንድን ነው ጳውሎስ አንድነትን በጣም ምዕራፍ 4 ላይ ባካችሁ እያለ የሚለምነው ካላችሁ፣ አሁን የዘመኗ ቸርች የምትጠየቀውን አንድነት አለ የሚያወራው። የመጡበትን ያውቃል። አንዱ አሕዛብ እያለ ራሱን አርቆ ተሳስቶ እንኳን ከጨበጠ እየታጠበ ውሎ የሚያደር ሰውዬ ጋር አንተ ደግሞ ሩቅ የሆንክ ከዝጌር የራቅ ሕጉን ማጣቅ እንደፈለግ አርዳ አይደለም አንቀስት በላይ የነበርክ ማህበረሰብ ነህ። ሁለታችሁን ቸርች አንድ ወንበር ላይ አስቀምጦ አንድ እንደሆናችሁ ማመን በጣም ከባድ ነው። ስለዚህ ጳውሎስ የሚጨነቀው ይሄንን ነው። እባካችሁ ምን አድርጉት? የነበራችሁበት ትናንትና እዚህ እንዲለያችሁ ተከትሎ መጥቶ እንዲበታትናችሁ እድል አትስጡት። አሜን ናችሁ ወይ? አሜን በሉ። እና እንግዲህ ይሄ አሕዛብና አይሁድ ያለው ርቀት አይታችኋል። አሁን በኢትዮጵያ ኮንቴክስት ምን ይገርማል ካላችሁኝ ደግሞ እኛ ጥቅል አሕዛቦች መተን በዘር በወንዝ በቋንቋ በምናምን ልንመዳደብ ስናስብ በጣም ነው የምናስቀው። 6 ወር ነው የምናስቀው። እግዚአብሔር ከዚህ ነፃ ያውጣል። አሜን ናችሁ ወይ? በቃ ሁላችንም ሩቅ ነበር፣ በጸጋ አንድ ሆነናል። እስቲ ተያዩ አጠገባችሁ ያለውን። ክብር ለጌታ ይሁን። እኛ እኮ አይታችኋል፣ በሰማያት ላሉ መላእክቶች መደነቅ ትሆን ዘንድ ቤተክርስቲያን የሱ ፖኤም ናት ብያችኋለሁ። ግጥሙ ናት። አሜን ናችሁ? የውበት ስራው ናት። ይደነቃሉ እንዴት አድርጎ እንደፈተላት። አሜን ናችሁ? ከተለያየ ቀለም እንደሚሰራ መሶበ ወርቅ ገብቷችኋል። ቸርችን በሰማይ እንደዛ ነው የሰራት። መልአክ አይተው ይደነቃሉ። ገብቷችሁ? ወላይታው አለ፣ ሀዲያው አለ፣ ኩባው አለ፣ ፈረንሳይ አለ፣ እስኩስቴስ አለ፣ ምናምን አለ። አሜን ናችሁ? ቋንቋው ሳይነካ ዘሩ እና ባህሉ ሳይረበሽበት በክርስቶስ በማመን ከኛ ጋር አንድ ሆኖ ካህን ሆኗል። እኔ እኮ ከሌዊ ነገድ ካህን አይደንቀኝም። ከወላይታ ካህን ለዝጌር፣ ከሀዲያ አንተ አሜን ናችሁ? በቃም እኮ የሚደንቅ እኮ ነው። እግዚአብሔር በብሉይ ኪዳን ዘመን እኮ መቅደስ ተጠግተ ካህን ለመሆን ኢቭን ከያዕቆብ እንኳን ብትወለድ የሌዊ ነገድ መሆን አለብህ። ዘር ተጣርቶ ነው ያችን ቀሚስ የሚያጠልቁልህ። አሁን ግን ምንም ሳይታይ በክርስቶስ አንድ አካል አንድ አዲስ ሰው መጣ። እሱን ነው የሚያሳየው። ይሄ ነው አንድነት። ምዕራፍ 4 ይህንን ዋጋ ሰጦት ነው። አሜን ናችሁ?
ይህንን ዋጋ ስጡት። ይህንን መሳት መክሸፍ ነው። ይህንን መሳት ወንጌልን መዘረፍ ነው። እግዚአብሔር ከዚህ ጠብቀን። እውነቴን ነው የምላችሁ፣ በጣም መሰረታዊ ነገር ይሄ ነው እና ይሄ አንድነት በምንድን ነው የሚመጣው ካላችሁ፣ አንድ እውቀት ያስፈልጋችኋል። በተለይ የእግዚአብሔር ልጅ በማመን እና በማወቅ ወደሚገኝ አንድነት ስለሚል ዝም ብሎ አንድነን በሚል ቃሉና ፊደሉን ማንበብ ስለቻልክ ስላነበብከው ብቻ የምትቀላቀለው ተራ ነገር አይደለም። አንድነት ሁለት መሰረታዊ እውቀቶችን ይደገፋል። የመጀመሪያው ብዙ እውቀት አለ፣ ግን በልዩነት የእግዚአብሔር ልጅ ምን ማድረግ ማወቅ፣ ክርስቶሎጂውን ማወቅ። ክብር ለጌታ ይሁን። ለምን? አንድነቱ የተጸነሰው እሱ ጋር ስለሆነ፣ ለአንድነት ዘመቻ ብቻውን ታግሎ ከድል ያደረሰን እሱ ስለሆነ። አሜን ናችሁ ወይ? እሱን ያፈረሰው እሱን የቀደደው። ክብር ለጌታ ይሁን። እሱን ማወቅ ያስፈልጋል። ቀጥሎ ማወቅ ብቻ ሳይሆን ያ እውቀት ወደ እምነት ማደግ አለበት። ምክንያቱም እምነት ዲፔንድ የሚያደርገው ማመን ላይ ስለሆነ። ስለዚህ የእግዚአብሔር ልጅ በማወቅና በማመን ወደሚገኝ ሲል በምን ይገኛል የአንድነት ካላችሁት ጳውሎስ የእግዚአብሔር ልጅ በማወቅና በማመን። ለዚህ ነው ቤተክርስቲያን የስብከቷና የመዝሙሯ ሴንተር ክራይስት መሆን ያለበት። እንደገናም ደግሞ የምትጠብቀው ጎሏ ሰዎችን ወደዚህ እምነት ማድረስ መቻል አለበት። ቤቱ የእምነት ቤት ነው። አሜን። ክብር ለጌታ ይሁን። የእምነት ቤት ነው። ያ እምነት ደግሞ ክርስቶስ ላይ ዲፔንድ ያደረገ እውቀት ባለማቋረጥ ነፍሳችንን ደጋግሞ ካገኛት ብቻ የምንካፈለው ጉዳይ ነው። ክብር ለጌታ ይሁን። አሜን። እንደዚህ ይላል ቁጥር 7 ላይ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። አሜን። ለስንታችን? ለእያንዳንዳችን ጸጋ ተሰጠን። ስለዚህ ይልና ወደ ላይ በወጣ ጊዜ ምርኮን ማረከ። ሲበሉት እንደገና ድገሙት። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ክብር ለጌታ ይሁን። በዚህ ጥቅስ ላይ ጳውሎስ ሁለት ቃላትን በደንብ ይደገፋቸዋል። ወደ ላይ የሚል ቃልና ሰጠ የሚል ሁለት ቃላቶች። እነዚህ በጣም ትኩረት ስጧቸው። ሐዋርያ ጳውሎስ እነዚህን ቃላቶች ነው በቀጣዩ ቁጥሮች ላይ የሚያባዛቸው። ትኩረት ሰጥቶ የሚተነትናቸው ሁለቱን ነገሮች ነው። ወደ ላይ ወጣ፣ ዝም ብሎ ቀና ማለት እንዳልሆነ እንድታውቁ በጣም ይፈልጋል ሐዋርያ ጳውሎስ። ይሄ ወጣ የሚለውን ክርስቶስን በሁለት መልክና በሁለት ማንነት በትኖ እንዲገባን ይፈልጋል። የመጀመሪያው የወጣውን ኢየሱስ ከወረደው ኢየሱስ ለይቶ እንዲገባን ነው የሚያደርገው። ሲወርድ የሆነውና የሆነበት ፐርፐዝ አለ፣ ሲወጣ ደግሞ የሆነውና ያደረገው ነገር አለ። ሁለቱም ሚሽናል ናቸው። ክብር ለጌታ ይሁን። አሁን ስለ ጸጋ ስጦታ ስናስብ፣ ለእያንዳንዳችን ስለታደለው ስጦታ ስናስብ አንድ አካል ወርዶ ዘምቶ ተዋግቶ ማርኮ ካገኘው ምርኮ የሚደረግ ማካፈል ስለሆነ ክርስቶስ ጸጋን ከመስጠቱ በፊት ያንን የሚሰጠውን ጸጋ ለመማረክ ምን አድርገዋል? ወርዷል። አሜን ናችሁ? ሲወረደ በሉ። ከዛ በኋላ አሁን ያወረደ ማለት ወጣ ማለት ካልሆነ ይለያያቸዋል። በህሊናችን ላይ ይለየዋል። ክርስቶስን የወረደው ሁለት ክርስቶሶች አይደለም። መውረድ ክርስቶስን ምን አደረገው? መውጣትስ ክርስቶስን ማን አደረገው? በመውረዱ ምን ተከናወነ? በመውጣቱ ደግሞ ምን ተሰራ የሚለው ነገር ፍንትው ብሎ እንዲገባን ነው። ክብር ለጌታ ይሁን። ስለዚህ ወጣ እና ሰጠ የሚሉትን ቃል በደንብ ያዟቸው። ሲወጣ ብሎ ሰጠ። ክብር ለጌታ ይሁን። ክርስቶስ ወደ ሰማይ እንዲወጣ በመጀመሪያ ወደ ምድር ታችኛው ክፍል ምን መሆን ነበረበት? መውረድ ነበረበት። ይሄ እንግዲህ ምናልባት የክርስቶስን ቦዲ በመቃብር የተያዘበትን ቆይታ ሊሆን ይችላል። አንደኛው ነው። ሁለተኛው ወደ ሲኦል ወረደ የሚለው ነው። ብዙ ጊዜ በቲክቶክ ላይ ባንዳ ነገር ላይ የነገር ሲያጨቃጨቃ ያለው ወደ ሲኦል በወረደ አፖስቶሊክ ክሪድ ሲወራ የሆነ ለነሱ ሲኦል ረባሽ ቦታ ስለሆነ በነሱ ኮንቴክስት ያዩታል። እኔ ስገባና እሱ ሲገባ ይለያያል። አሜን። እና በጣም ይረበሻሉ። በጣም የሚያስቁለት ነገሮች ናቸው። የእግዚአብሔር ደግሞ የጉዲፈቻ አዶፕቲቭ ልጆች ነን የሚለው ነገር እነሱ የጉዲፈቻ አባትና እናት በጣም ኮስታራ እሱን ስለሚያውቁ ያንን ስለሚያዩ በጣም ሲረበሹ ያለው እና በሰፈራቸው አተርጉማቸው አንዳንድ የመጽሐፍ ቅዱስ ቋንቋዎችን በራሱ ኮንቴክስትና በራሱ ባህል ማየት በጣም አዋጪ ነው። አሜን አሜን ናችሁ? ክብር ለጌታ ይሁን። ይሄ ወደ ሲኦል ወረደ የሚባለው ግራውንድ የሚይዘው አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ላይ ነው። በስጋ ሞተ፣ በመንፈስ ግን ሕያው ሆነ፣ በእርሱ ወደ ወህኒ ለነበሩት ነፍሳት ሰበከላቸው የሚለውን ጥቅስ ነው ወደ ሲኦል ወረደ የሚለው። ምክንያቱም እዚህ ጋር ወረደ የሚለው በመንፈስ በስጋ ሞተ። ይሄ በስጋ መሞት እስከ መቃብር ነው የሚያስኬድ። ከዛ በኋላ በወህኒ ወደ ነበሩት ደግሞ በመንፈስ ያሆነ በሱም በመንፈስ ሄደ። የት ለነበሩት? በወህኒ ለነበሩት። ወህኒ ምንድን ነው የሚለው ክርስቶስ ይመጣ ያድነኛል በሚል እምነት በተስፋ የሞቱትን የብሉይ ኪዳን አማኞች ነው። በኮንቴክስት ደግሞ የኖህን ዘመንና የኖህን ታሪክ
ጴጥሮስ መዘርዘር ይጀምራል። ስለዚህ ይሄ መቃብር ሲኦል የሚባለው በአንዳንድ አስተምሮቶች ራሱ ሲኦልም የለም የሚል ግራውንድ ያላቸው በከተማችን ላይ ጥሩ እየዘነጡ ጥሩ የሚሰብኩ ጥሩ ስዕል ይዘው የሚዞሩ ሰዎች አሉ፣ ታውቋቸዋላችሁ። እና እነሱ ጋር ያው ራሱ ሲኦል የሚባል ነገር የለም፣ ካለም ሲኦል ማለት መቃብር ነው። አንዱን በዛ አቅጣጫ ትንሽ ሊሞግተኝ ሞክሮ ነበርና ተቸገርኩ ሊገባኝ። ምክንያቱም ነፍሴን በሲኦል አልተውካትምና የሚል ጥቅስ አነሳውና እኔ የምልህ በ2 ሜትር ተኩል ጉድጓድ ውስጥ ነፍስ ትያዛለች ወይ ለሚል ጥያቄ መልስ አልነበረውም። ቆፈር አድርገህ ነፍስን አታስቀምጣትም። አሜን ናችሁ ወይ? ቆፈር አድርገህ የምታስቀምጠው ምን ነው? ስጋን ነው። ስለዚህ በስጋ ሞተ ብሎ ቀጥሎ ከዚህ ያለፈ ነገር ጳውሎስ ካወራ ወረደ የሚለው ነገር እስከ ታች ድረስ መሄድን ያሳያል። ምክንያቱም የክርስቶስ ማክሲመም ማንነቱና የመጣበት ማንነት በተስፋ ያመኑትን ለማዳን ቀጥሎ ደግሞ ወደፊት የሚያምኑትን ለማዳን ስለሆነ በተስፋ አምነው የሞቱ አሉ። እነሱንም ማግኘት አለበት። ክብር ለጌታ ይሁን። ያሉበት ድረስ ሄዶ ፕሮክሌም ማድረግ ነበረበት። ተስፋችሁ ፍጻሜ አግኝቷል። እኔ ከመስቀል ጀርባ የነበረው አብርሃም ያድነኛል ብሎ ነው የሞተው። እኔ ከመስቀል ወዲህ ያለሁት ደግሞ ሞቶልኛል ብዬ ነው ዳንኩት። አሜን ናችሁ ወይ? ያኛው ይሞትልኛል ብሎ ሞቷል፣ እኔ ደግሞ ሞቶልኛል ብዬ ድኛለሁ። ሁለታችንም ያኛው ከጀርባ እኔ ወደ ኋላ አይቼ አሜን ናችሁ ወይ? ተገናኝተናል መስቀል ላይ። ስለዚህ ለእኔ ወንጌል ይሰበካል፣ ለእነሱ ግን ድል ይታወጃል። ተስፋችሁ ከንቱ አልቀረም አሜን ነው ብለው ምርኮን ማረገ የሚለውን ካሰብን ወደ ሲኦል በወረደ የሚለው ኮንፌሲንግ ኖርማል ነው፣ ትክክልም ነው። ግን እንደ እንትናችሁ እንደ እምነት አንቀጻችሁ እናንተ ያዙት። ክብር ለጌታ ይሁን። ለቅድም እንዳልኳችሁ እንግዲህ ጳውሎስ ቁጥር 10 ላይ የወረደውን ክርስቶስን አሁን ሁሉን ለመግዛት ስልጣን ካለው ወደ ላይ ከተቀመጠው ከተነሳው ወይም ካረገው ክርስቶስ ጋር በአባቱ ቀኝ ካለው ክርስቶስ ጋር ለይቶ ነው ሐሳቦችን ማፍሰስ የሚጀምረው። ወደ ታች ምን ሆነ? ወደ ላይ ሲወጣ ምን ሆነ? ወደ ታች ሲሆን ታውቃላችሁ በመልኩ የባሪያ መልክ የያዘ አይተነው እንኳን እንዳንወደው እንደው ሻይ ቡና በየቀኑ ለማለት የሚናፍቀን ጓደኛ ያክል እንኳን ክብር እንዳይሰማን አያችሁ። ማንነቱ በጣም የሚገፋ እንጂ የሚታቀፍ ያልሆነ ያየ ሁሉ የሚንቀው ገብቷችኋል። ያየ ሁሉ እንደ አንድ ጻድቅ ሳይሆን እንደ ኃጢአተኛ የሚቆጥረው ከኛ አንዳንዱ ብቻ አይደለም ከአንዳንዶቻችንም በባሰ ደረጃ ላይ የወረደውን ክርስቶስን ትመለከታላችሁ። ከሞት ጋር ማንም ጀስት እንጨት አሸክሞ የሚገፈትረው አይነት ነገር ሆኖ ትመለከታላችሁ። ይሄ እዛ ድረስ ካልተወረደ በስተቀር የኔን አለመገኘት ነው የሚያስረዳው። አንዳንድ ቦታዎች የጠፋንባቸው አንዳንድ ቦታዎች ክራይስት ካልመጣ በስተቀር የማንገኝበት ቦታ ነው ያለ ነው። አንዳንድ ውድ ነገር የትም ቢገባ በእጃችሁ ታወጣላችሁ አይደል? ውድ ሞባይልህ ገብቷል። ቶሌትስ ቢገባብህ የሆነ ነገር ቢገባብህ ምን አባቱ ብላ አትሄድም። እያየኸው ገብቷል። አትሊስት ደርሰህ የምታወጣው ከመሰለ በኋላ ታጠባለሁ ብለም ትገባለህ። እንድትገባ ያደረገ የገባው ነገር ዋጋ ነው። አሜን ናችሁ። ስለዚህ በመልኩን የሰራን ግን አጓጉል ገብተናል። ስለዚህ ክርስቶስ የሆነውን ሁሉ የሆነው እዛ ድረስ ለመውረድ ካልፈቀደ እኔ ስለማልገኝ ነው። የባሪያ መልኬን ያዘው። አሜን ናችሁ። የቁጣ ልጅ ነበርኩኝ፣ ያንን ወሰደው። መርገሜን ሁሉ ወሰደ። አሜን ናችሁ። አብ የተወኝ ነበርኩኝ። አባ ሲባል አብ ፎር ዘ ፈርስት ታይም ልጁ እየጠራው ዝም ያለበት ቦታ ለመገኘት ፈቀደ። ለመስቀል ለሞት ይልና ያውም ለምን ለመስቀል ሞት። ብዙ አይነት አሟሟት አለ ማለት ነው። አየህ ብዙ አሟሟት አለ። ማንም ሞት ተፈርዶበት ምረት ቢባል የማይመርጣት አሟሟት ግን የመስቀል ሞት ነው። የመጨረሻ የመስቀል ሞት መሞት ብቻ አይደለም፣ ህይወት መቀማት ብቻ አይደለም፣ ትርጉም ይሰጠዋል። በእንጨት ላይ ተሰቅሎ የሚሞት ምን ይሁን የተረገመ ነው የሚል ሁሉ ታፔላ አለበት እና ክርስቶስ ሲሞት እንኳን ይሄኛውን ሞት ነው ምን ያደረገው። መርገሜን መውሰድ ካለበት እንደ እርግማና መቀጣት ነበረበት። ይሄን ሁሉ ወርዷል። አሜን ናቸው። ይሄ ተራ እድል አይደለም፣ ተራ ጦስ አይደለም። ይሄ ነገር ቤትል ነው። ምንድነው? ጦር ሜዳ ነው የወረደው። አሜን ናቸው። ትግልን ያደረገው ከጨለማው አገዛዝና ከኃጢአት ጋር ያደረገውን ትግል የሚያስረዳ ጉዳይ ነው። ታጋዩን ክርስቶስን እዛ ውስጥ ታዩታላችሁ። በወጣስ ጊዜ እሱ ነው ዋናው ነገር። አሜን ነው። እንደዚህ ይላል ኤፌሶን 1:22 ላይ ሃሌሉያ። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣናት ከኃይላትም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው
በክርስቶስ ባደረገው ሥራ የብርታቱ ጉልበት ምን ያደርጋል? ይታያል። አሁን አለ እኮ እንደዚህ አታውቁትም። አሜን ናቸው። ይለየዋል ጳውሎስ የወረደውን ክርስቶስ ከወጣው ክርስቶስ በተለየ መንገድ እንድታዩት ይፈልጋል። ወረደ ሲባል እንዲገባ የሚፈልግ ነገር አለ። ወጣ ሲባልም እንድታስተውል የሚገባ ነገር አለ። ክብር ለጌታ ይሁን። አሜን ናችሁ። ቁጥር 22 ምዕራፍ 1 ሁሉንም ከእግሩ በታች ምን ያደረገለት? አስገዛለት። ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ምን ያደረገው? ሰጠው። ምዕራፍ 1 ላይ በደንብ አውርተን ያለፍነው ጉዳይ ነው። ግን መውጣትን ስናገር ይሄን ጥቅስ መለስ ብሎ ማስታወስ የግድ ስለሆነ ነው። ክብር ለጌታ ይሁን። አላችሁልኝ? አገር ሰላም ነው? ዛሬ ፈጣንኩ ልበል? ትንሽ ረጋ ልበል? እሺ ትንሽ ረጋ ልበል። ከዚህ በኋላ አልንቀጨቀጭም። ስነ ስርዓቴን ይዛለሁ። አሜን አሜን አሜን። እንግዲህ ኢየሱስ ካረገ በኋላ በሞት ላይ ድል አድራጊ ሆኖ ለቤተ ክርስቲያን እንዲሰራ የሚያስችሉ ስጦታዎችን ያደርገዋል ነው የሚለን ጳውሎስ። ሰጥቷል። ወደ ላይ በወጣ ጊዜ ሲል እነዚህን ሁሉ ሹመቶች በተሾመ ጊዜ፣ ይሄን ሁሉ ገዢነት በተካፈለ ጊዜ፣ ማንም ሊንቀውና ሊነቃንቀው በማይችል የአብ ቀኝ በተባለ ስልጣኑ በገባ ጊዜ ያደረገው ነገር ምንድን ነው? እሱ በአካል ሄዷል ማለት ንጉሷ ሄዷል። ግዛቱ ቤተክርስቲያን ግን በዚህ አለች። አሜን ናችሁ ወይ? ስለዚህ የተዋጋለትን ቀጥሎ ደግሞ የመሰረታትን ያ በአንድ አካል ያደራጀውን አካሉ ቤተክርስቲያንን በአንድነትና በእውነት የሚጠብቅበትን ጸጋ ደግሞ ምን አድርገዋል? ለሰዎች ሰጥቷል። ክብር ለጌታ ይሁን። የነዚህ ክስተቶች ቅደም ተከተል ቤተክርስቲያን ከኢየሱስ እርገት በኋላ ወደ ሁሉና የመጣች አዲስ አካል የመሆኗ ወይም ደግሞ ይሄ ምዕራፍ 3 ላይ ሚስጥሩ ብለን ተገለጠ ያልነው የሱን ዋጋ የሚያስረዳ ነው። እስካሁን ያወራቸው ቅደም ተከተሎች ወረደ፣ ወጣ፣ ስጦታን ሰጠ የሚለው ነገር የሚያስረዳን ያ ከዘላለም የነበረች በብሉይ ኪዳን ዘመን ያልታየች ሚስጥር የነበረችዋ ቤተ ክርስቲያን የተመሰረተችው ከነዚህ ክስተት በኋላ ነው። የወረደ ጊዜ አይደለም የመሰረታት። ልክ በሄደ መንፈስ ቅዱስን በለቀቀው ጊዜ በዓለ ሃምሳ ላይ ምን ተደረገች? ቤተ ክርስቲያን ተወለደች። አሜን። በእኛ ሀገር ሚስቶቻችሁ ሊወልዱ ማዋለጃ ክፍል ሲገቡ ያው ደጅ ነው የምትንጎራደደው እና በገጠሩም አካባቢ ያው ማዋላጆች ገብተው ቤት ናቸው። አባወራው ደጅ ነው የሚንቆራጠጠውና አንድ በተስፋ የሚጠብቀው ድምጽ አለ አይደል? የና አቢል ካየ ያ ጭንቀት አይደለም፣ ለልጁ ለቅሶ ይመስላል። ባይዘወይ ልጁ ማለቀስ አይባልም፣ ተነፈሰ ነው ይባላል። አሜን አይደል? ያው እስከዛሬ የተነፈሰው በሌላ ስለነበር ሲያለቅስ ሳምባ ፎር ዘ ፈርስት ታይም ስራ ይጀምራል ማለት ነው። እደጅ ላሉት ደግሞ ብስራት ነው። አንድ አዲስ ህይወት ምን ሆነ? ተወለደ። ይሄንን ነግሩ ሰዱና ቸርች ስትወለድ የሆነው እንደዛ ነው። ወደ ዓለም ሁሉ ሂጂ የተባለችበት ፐርፐዝ አላት። ለዓለም የሚነገር እውነት አላት። ነገር ግን አትናገርም። ዝም ብላ በፍርሃት የሆነ ቤት ዘግታ ጸጥ ብላ ነበር። መንፈስ ቅዱስ በመጣ ጊዜ ላውዲ ሆነች። አሜን ናቸው። ጩኸቷ ተሰማ። አለመሰማት አልተቻለችም። 3000 ሰዎች በአንድ ጊዜ ድምጿን ሰሙ። ተጽዕኖ ማምጣት ጀመረች። ለዚህ ነው በዓለ ሃምሳ የቤተ ክርስቲያን ውልደት ነው ብለን የምናስበው። እዚህ ጋር ነው ያ ሚስጥር የተገለጠው። ክብር ለጌታ ይሁን። ወረደ፣ ወጣ፣ ስጦታን ሰጠ የሚለው ቅደም ተከተሉ የሚያስረዳን የዛን ሚስጥር መገለጥና አካሉ ቤተ ክርስቲያን የጀመረችበትን ቦታ የሚያስረዳ ፍሰት ነው። ክብር ለጌታ ይሁን። አሜን። ከቁጥር 7 እስከ 14 ምዕራፍ 4 ያጠናን ያለ ነው። ባለው ክፍል ውስጥ ሐዋርያው ጳውሎስ የጸጋ ስጦታዎች በአንድነት ወይም በህብረታችን ላይ ያላቸውን ሚና ነው ምን ማድረግ የሚጀምረው? ማብራራት የሚጀምረው። ባለፈው አንድ ሁኑ እያልን ብዙ ተነጋግረናል። ለአንድነት 7 ግራውንዶች አሉን ብያችኋለሁ። አሁን ከዚህ ቀጥሎ የሚያወራው እነዚህ የጸጋ ስጦታዎች በቤተ ክርስቲያን አንድነት ውስጥ ያላቸውን የማይናቅ ድርሻና ሚና ነው ማብራራት የሚጀምረው። እነዚህ ስጦታዎች የክርስቶስ የእርገት ስጦታዎች በመባል ይታወቃሉ። ኖርማሊ ስታጠኗቸው የክርስቶስ የእርገቱ ስጦታዎች ተብሎ ነው የሚታወቁት። ምን ማለት ነው? ክርስቶስ ወደ ሰማይ በመውጣቱ ሁለት ታላላቅ ጉዳዮችን ስለሰራ ነው። ሁለት ታላላቅ ነገሮች በክርስቶስ እርገትና በቀኝ መቀመጥ ተከናውነዋል። የመጀመሪያው ምርኮን መማረክ ነው። ሁለተኛው ስጦታ ለሰው ልጆች ማደል ነው። እነዚህ ሁለት ነገሮች በቀኝ ከተቀመጠ በኋላ የተከናወኑ ክንውኖች ናቸው። ክብር ለጌታ ይሁን። ታስታውሳላችሁ ሊያርግ ሲል
ተጠንቀቁ ሲላቸው ክርስቶስ ኢየሱስ ወደ ዓለም ሁሉ ትሄዳላችሁ ምስክሮቼ ትሆናላችሁ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ ስታነቡ ያን የሚነግራችሁ ከኢየሩሳሌም ሰማርያ ይሁዳ እስከ ምድር ዳርቻ ድረስ ደቀ መዛሙርት ምንድነው ምስክሮቼ ትሆናላችሁ የሚለው ነገር ከነገረ በኋላ ንቅንቅ እንዳትሉ ኃይልን ሳትቀበሉ ግን ይሄንን ሚሽን እንዳትጀምሩት ሲል ትመለከታላችሁ። ምን ማለት ነው? አርጎ ምርኮን ተካፍሎ ስጦታ የሚለው አንዱ መንፈስ ቅዱስ ነው። ሁለተኛው ይህንን የጸጋን ስጦታ ብቻ ሳይሆን የሰጠው እንዳትረሱብኝ ነው የማወራውን ነገር መንፈስ ቅዱስ የጸጋን ስጦታ ብቻ ሳይሆን ክርስቶስ የሰጠው ያንን ስጦታ ለተሰጠለት ፐርፐዝ የሚያከናውኑ ሰዎችንም የሰጠው። ሁለት ነገር ነው ማየት ያለባችሁ። ስጦታውን ሰጥቷል። ስጦታውን ሰጥቶ በሩ ተከፋፈሉ አይደለም ያለን። አሜን። እንዲህ ቢሆን ኖሮ በቃ እንደርዳታ አንተን እንጋደል ነበር ቀንስ ለውጥልኝ ምናምን ነበር የምንለው። የሰጠን እንድንከፋፈለው ሳይሆን ራሱ ነው ያደለው። አሜን ናችሁ። ለነገሩ አሁን ብዙም አሜን ያላስባላችሁ ያላስገረማችሁ ነገር ምንድነው? በእኛ ሀገር ላይ አሁን ሰሞኑ የመጣብን አንዳንድ በጣም አደገኛ አካሄድ አለ። እኛው ነን የምናከፋፍለው። እኛው ነን ነቢይ ላድርግህ የሚሉ ደፋሮች አሉ። እሱ ሲበልሽ ቀድሞ ሀብዷል። ተከተለ ማበድ ነው የሚገርመኝ። አርገኝ ብለህ መጎንበስ በጣም ይገርመኝ። ይሄ በጣም አደጋ አለው። ምናልባት ይሁን ጭኖብህ የሆነ ነገር እንኳን ካደረገ ዛትስ ዲመን በምንም ታምር የመጽሐፍ ቅዱሱ ግን መንፈስ ቅዱስ እንዳልሆነ ላረጋግጥልህ እችላለሁ። ማንም እንደፈለገ የሚያድልህ የዛር መንፈስ አይደለም። አሜን ናችሁ ወይ? ማወቅ አለባችሁ። ፓርት አርገኝ ዲንጫንብኝ እርገጠኝ የሚባል ነገር የለም። ያን ኮን የምትፈልገው ሰጪው ጫኙ አለ መንፈስ ቅዱስ ነው። ራሱ እንደወደደ ነው የሚሰጠው ደግሞ ለአካሉ ለቤተ ክርስቲያን አንድነት ነው። በእንደዚህ አይነት መንገድ ተቀባ የሚሉ ሰዎችን ይዋቸው። ከተቀቡ ማግስት የሚያደርጉት ቸርችን ገንጥለው መበታተን ነው። ስፒሪቱ ነው። ምክንያቱም ጸጋው ለዛ አልተሰጠም። ጸጋው የተሰጠው ሊበትኑን አይደለም። 5 ኦፊስ የተሰጠን 5 ቦታ እንዲበትኑንና እንዲያንከራተቱን አይደለም፣ አንድ እንዲያደርጉን ነው። አሜን ናቸው። ያው ይሄ አንድነት ያው እንደ ትርጓሜያችን ነው። የአጥቢያ አንድነት አለ፣ ዩኒቨርሳልም ምን አለ አንድነት አለ። እሱን አልዘነጋውም። ጌታ የተባረከ ይሁን። እርሱም አንዳንዶቹ ተመልከቱ እንዲህ ላሳያችሁ 7ቱን የአንድነት መሰረቶች አሳውሳችኋቸው። አንድ ጌታ፣ አንድ ሃይማኖት፣ አንድ አካል፣ አንድ ጥምቀት ተሰላችሁ፣ አንድ መንፈስ፣ አንድ ጌታ። አሜን። አንድ የሁሉ የሆነ ስንት አንድ አባት አውቆ ነው የሁሉ ያስገባው። ጳውሎስ ጎበዝ ነው። ምክንያቱም አይሁድ አለ አህዛብ አለ። አይሁዱ ብቻውን ነው በቃ እዝጌር የኔ ነው ብሎ የሚያስበውና አውቆ የሁሉ የግሪኩም አሜን ብሎ ካስገባ በኋላ ይህን እየዘረዘረ ይመጣና ነው ነገር ግን ብሎ 8ኛው 7ቱን ጠቅሶ 8ኛው ጋር ሲመጣ ዝርዝር ያስገባው በምክንያት ነው። ምክንያቱም 7ቱ ሁላችንም በኩል የተካፈልናቸው ናቸው። እንደ 8ኛ የሚያስቀምጣቸው እነዚህ 5 ኦፊሶች ነው። እነሱ ግን ሁሉም በኩል የሚካፈለው ሳይሆን በተለያየ አይነት መንገድና መጠን ራሱ እንደወደደ የሚሰጠው ስለሆነ ከ7ቱ እኩል ጸጋዎች ገንጥሎ እነዚህን 5ቱን በልዩነት መዘርዘር ይጀምራል። ክብር ለጌታ ይሁን። እና አንዳንድ ጊዜ እሱ በተንተን አርጎ እንደወደደ የተለያየ አርጎ መስጠቱ ለአካሉ ጥቅም እንዲውል እንጂ ያ የተለያየ አርጎ መስጠቱ የቸርች የመለያያ ምክንያት ካደረግነው ግን በዛ ቤተክርስቲያኑ ስጋዊነት ነግሷል ማለት ነው። ስጋዊነት ነግሷል። አስተማሪው ነብዩን ከፈነከተበት፣ ነብይ አቀባብሎ ዘማሪውን ከመታበት፣ ዘማሪው እንትኑ የሚቀጣቀጥበት ከሆነ አንድ ጸጋ ሌላኛው ላይ የሚወነጨፍ ሚሳኤል አርገን የምንጠቀም ከሆነ የጸጋ ልዩ ልዩ መሆን እኛን በልዩ ልዩ አቅጣጫ የሚያገፋፋ ከሆነ ለተሰጠለት ፐርፐዝ መሳቱን የሚያስረዳ ወይም ስጋዊነት በቦታው እንደበቀለ የሚያጋልጥ አንዱ ምልክት ነው። እግዚአብሔር ይጠብቀን። ሁሉም ጸጋዊ ተጋጥመው አንድ አካል ነው የሚፈጥሩት። አሜን ነው። ልክ የተለያየ ጣዕምና ምክንያት ያላቸው ዕቃዎች ድስት ውስጥ ተገናኝተው የጋራ የጣፈጠ ወጥ የሚባል የጋራ ግብ ጋር እንደሚያደርሱ ሁሉ እነዚህ የጸጋ አይነቶች ተጋጭተው በቤተ ክርስቲያን ውስጥ የሚፈጥሩት የልጁን መልክ መሳል፣ የአካልን አንድነት ማስቀጠልና ማድመቅ ነው። ክብር ለጌታ ይሁን። አሜን። እርሱ ስጦታዎችን ሰጥቶ እኛ እንድንከፋፈላቸው አላደረገም ያልኳችሁ ለዚህ ነው። ስጦታዎቹን በስራ ላይ እንዲያውሉ እግዚአብሔር የተወሰኑ ሰዎችን በመካከላችን ሰጥቷል። የመጀመሪያው ሐዋርያት ሲበሉት መጽሐፍ ቅዱሳችን የሐዋርያት አይነቶችን ባይዘረዝርም በውስጡ የምናገኛቸው የሐዋርያት መደቦችን ግን አስቀምጦናል። አንዳንድ የተለያየ መደብ ያላቸው የሐዋርያት አይነቶችን ዝም ብላችሁ እሱ በዛ ደረጃ እየበታተነ ባያስቀምጠውም
ታሪክን በፍሰት እያነበባችሁ በሄዳችሁ ቁጥር ግን የተለያዩ ሐዋርያዊ መደቦችን በመጽሐፍ ቅዱሳችን ውስጥ ማየት እንጀምራለን። የመጀመሪያው የሐዋርያ መደብ ራሱ ኢየሱስ ነው። ኢየሱስ ሐዋርያ ነው። ዕብራውያን 3:1 ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስን ተመልከቱ ብሎ መጽሐፍ ቅዱሳችን በመጀመሪያ ራሱ በጉን ምን ይለዋል? የሃይማኖታችን ሐዋርያ ይለዋል። ይሄ የመጀመሪያው ምድብ ነው። ሁለተኛው የዚህ ደግሞ የራሱ የበጉ ምኖች አሉ፣ ሐዋርያቶች አሉ። ማቴዎስ 10:2-4 ማንበብ ሰዓት እንዳይፈጅብኝ እንጂ የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የስድዮስ ልጅ ያዕቆብ፣ ወንድሙ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ዘብዴዎስ፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞም አሳልፎ የሰጠው የአስቆሮቱ ይሁዳ ብሎ መጽሐፍ ቅዱስ በስነ ስርዓት ደግሞ የበጉን ሐዋርያቶች ሁለተኛ ምድብ ውስጥ አስቀምጦልናል። ሶስተኛ ምድቦች ብዙ ጊዜ ልብ ማላቸው ሌሎች ሐዋርያቶች የሚባሉ አሉ። ማቲያስ ሐዋርያ ሥራ ምዕራፍ 1:23 ላይ ማቲያስ ሐዋርያ ተብሏል። ጳውሎስ ራሱ ሐዋርያ ሥራ ምዕራፍ 13 ከ1-4 ላይ ስታጠኑ ጳውሎስን የምናገኘው ከዚህ ታሪክ በኋላ ስለሆነ በርናባስ በሐዋርያ ሥራ ምዕራፍ 13 ከ1-4 ላይ ታገኙታላችሁ። ሲላስ ሐዋርያ ተብሏል። አንደኛ ተሰሎንቄ ምዕራፍ 2:6-7 ደግ ስለሆንኩ አሜን ኤፌሶንን ስጨርስ ፍላሽ አምጥታችሁ መውሰድ ትችላላችሁ እንድታጠኑትና አዳብራችሁ ደግሞ እናንተ ሌላ ቦታ እንድታገለግሉ። ዝም ብሎ ለመውሰድ ሳይሆን ኃላፊነት ያለባችሁ እንደዚህ መውሰድ ትችላላችሁ። አሁን ጥቅሶች ሲናገር ለመጻፍ ስለምትቸገሩ ለዛ ነው። ደግነት ያዋጣል። አሜን። ጢሞቴዎስ በአንደኛ ተሰሎንቄ ምዕራፍ 1:1 ላይ ሐዋርያት ተብሎ ተጽፏል። የጌታ ወንድም ያዕቆብ ራሱ ገላትያ ላይ ሲናገር ሐዋርያ ጳውሎስ ወደ ኢየሩሳሌም ሄጄ ከአዕማድ ከመሰሉት ያገኘሁት የጌታ ወንድም ብሎ ይጠቅሰዋል በሐዋርያት ምድብ። አጵሎስ ሐዋርያ ተብሏል። አንደኛ ቆሮንቶስ 4:6-9 ላይ እንደ ራኒቆስ ደግሞ የሚል ሮሜ 6:7 ላይ ታገኛላችሁ። ዩሊያን የሚባል ሮሜ 16:7 ላይ። እነዚህ ብዙ ጊዜ መጽሐፍ ጽፈው ስላላሳተሙልን እንደነ ጳውሎስ ስላለቀቁልን በታሪክ ሂደት ውስጥ መጽሐፉ ስናጠና በደንብ ልብ ብለን ካላየናቸው በስተቀር ሐዋርያት የሚባለውን በነዛ 12ቱ ላይ ካለፈ ክራይስት ላይ ከጨመርን ጳውሎስ ላይ ብቻ ነው ስታክ የምናደርገውና እነዚህም በተለየ መንገድ ሐዋርያት ተብለዋል። የአሁኑ ዘመን ሐዋርያት አሁን ትልቁ ነገር ነው። በአሁኑ ዘመን ሐዋርያት አሉ የሉም የሚለው ነገር እሱ ነው ዋናው ነገር። እንግዲህ አንዳንዶች የመጀመሪያዎቹ ሁለት አገልግሎቶች ማለትም የሐዋርያትና ነቢያት በአሁኑ ዘመን የለውም ይላሉ። አንዳንዶች በሚለው ሁለት ምድብ ነው ያለው። አንዳንዶች ይህን ምድብ ነው የሚያቀነቅኑት። አሁን ላይ በኢትዮጵያም ሚዲያ ላይ በጣም እየተቀነቀነ ያለ አንዳንድ አብያተ ክርስቲያናትም በስነ ስርዓት ይህን ነገር ላይ በእርግጠኝነት እየተናገሩ ያሉበት አይነት ዘመን ላይ ነው ያለ ነው። ይህ መጀመሪያው ነው። ምክንያት አላቸው እነዚህ ሰዎች በአሁኑ ዘመን ሐዋርያትና ነቢያት የሉም የሚለውን ነገር እንደ እምነት አቋማቸው አድርጎ ሲናገሩ ሪዝን አላቸው። ምክንያታቸው ምንድን ነው? መልእክቱ በተጻፈበት ጊዜ ይሄ ባይብል በተጻፈበት ጊዜ የአዲስ ኪዳን መጽሐፍቶች ተጽፈው አልተጠናቀቁም ነበር። ስለዚህ አስፈላጊነታቸው ግድ ነበር። በዛ ዘመን ተጽፈው እውነቱን ተቀብለው መገለጡን ተቀብለው ለኛ ገልጠው ስላልጨረሱት አውረድ ሰምተው ማውረድ ስላልጨረሱ እነዚህ ሰዎች በስጋ በሕዝብ መካከል ሐዋርያና ነቢይ ተደርገው መንቀሳቀሳቸው ግድ ነበር። አሁን ግን በቃሉ በኩል መሰረት ተጥሎ ስለተጠናቀቀ ከዚህ በኋላ ማንም ነቢይ ነኝ ብሎ ከሰማይ ሰምቶ መገለጤ ላይ የሚጨምርልኝ ነገር ስለሌለው እንዲህ ነው እንዲያርግ ብሎ የሚያዘኝ አዲስ ሕግ ለማውጣት አቅም ያለው ሌላ ማለት የሌለው ያልተነገረ ስለሌለ ነው። ገልጬ ይሆን እዝጌር ጀምሮ ያልጨረሰው ቢኖር በቃ የግድ ይቀጥላል አልቆ እስኪመጣ። አሁን ምንድነው የሚነግሩኝ? አሁን ሐዋርያ ነኝ ብለህ የምትነግረኝ ነገር ምን አለህ? ምክንያቱም ሐዋርያቱ አይደለም እዚህ የምኖረውን መንግስተ ሰማይ ሁሉ ገብቼ የምዘምረውን ግጥም ነግረውኛል። ዜማ ነው እንጂ የቀረው ታርዳሃልና እያሉ ገብታችኋል። ዘላለምን አውርተውኛል። ስለዚህ መገለጥ የሚባል ነገር አጠቃላይ ነገሩ ተገልጦ ስላለቀ አሁን የሉም አያስፈልጉም የሚል አቋም አላቸው። ሌሎቹ ደግሞ አንዳንዶቹና ሌሎቹ በሚለው እንውሰድ። የቸርቾችን ስም መጥራት አስቸጋሪ ነው። በተለይ በኢትዮጵያ ኮንቴክስት ከባድ ነው። በኢትዮጵያ ኮንቴክስት የተደባለቀ እርስ በርስ የተጋመደ እርስ በርስ የተዋረሰ አይነት የአምልኮ ሲስተሙ ስለሆነ ያለ ነው። ማን ምንድነው ለማለት በጣም ነው የሚያስቸግረው። እግዚአብሔር ይህንን የህብረት በረከት ሰጥቶናል። ግን
ሳውንድ ዶክትሪናችንን ህዝባችን በልዩነት የሆነውን እንዲለይና እንዲያውቅ ግን እድል ከልክሏል። ይሄ ነገር ያ ነው በጣም ከባዱ ነገር እሱ ነውና ሌሎቹ ደግሞ ምን እንደሚሉት በተቃራኒው ስጦታው የተሰጠው ለቤተ ክርስቲያን በመሆኑ ቤተ ክርስቲያን እስካለች ድረስ ስጦታዎቿም አብረዋት አሉ ደግሞ ይሰራሉ በማለት ይሞግታሉ። የተሰጠው ለማ ከሆነ ለአካል ለቤተ ክርስቲያን ከሆነ ለመጀመሪያውም ዘመን ቤተ ክርስቲያን እነዚህ ሰዎች የተሰጡት እውነቷን ለመግለጥና በእውነቷ ጨለማው ላይ እንድትደምቃ እንድታበራ ሰዎችን ወደ እውነት እንድትጣራ ከሆነ ለዚህ ዘላለማዊ ሚሽኗ ድጋፍ እንዲሆኑ የክርስቶስን ፈቃድ እንዲገልጡ ብቃት ያላቸው ሰዎችን ቀብቶ ከሰጠ አሁንም ከሚሽን አልተፋለሰችም። አሁንም እዛው ሚሽን ላይ ናት ቤተ ክርስቲያን። ተልኳን አልጨረሰችም። ከጨለማው ጋር ትግሯን አልጨረሰችም። ወደሚደነቅ ብርሃን ሰዎችን የመጣራት ኃላፊነቷን አላቋረጠችም። በሂደት ላይ ነው ያለችው። ስለዚህ እሷ ካለች የሰጣት ለሷ ከሆነ እሷ እስካለች ድረስ ጸጋው ምን አለ። በዛም ዘመን እንደሚሰራው ያስተምራል፣ ሰዎችን ነፃ ያወጣል፣ መገለጥን ያመጣል። አሁንም ይሄን ነገር ያደርጋል። ነገር ግን ይሄን ስንል የበጉ ሐዋርያት አሉ ማለት አይደለም። ሳውንድ ዶክትሪን የሚቀዱ የሚያወርጡ ቃላቸው እንደ እግዚአብሔር ቃል ሆኖ ተቀባይነት የሚሰጣቸውና የሚነበብላቸው ሐዋርያቶች የሉም። ነገር ግን እውነተኛ ሐዋርያቶቹ ዋናው ሚሽናቸው መላክ ስለሆነ የነሱን እውነት ይዘው የሚላኩ ወይም እውነቷን ሰጥታ የምትልካቸው ሐዋርያቶች አሏት የሚል ሙግት አላቸው። እንግዲህ ሐዋርያት ስለመኖራቸው እነዚህም ሰዎች ማረጋገጫ የሚሏቸው ነጥቦች አሏቸው። አንደኛው ቤተክርስቲያን ወደ ፍጹም ሙላት ስላልደረሰች አሁንም በግንባታ ላይ ስለሆነች የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ያመጡን ዘንድ ስለሚል ወደ ፍጽምና ያመጡን ዘንድ ስለሆነ ከሆነ ይሄ ጸጋ የተሰጠው አሁንም ቤተክርስቲያን ኦን ዘ ዌይ ናት፣ መንገድ ላይ ናት። ወደ ፍጽምና አልደረሰችም፣ ግን ወደ ፍጽምና እየሄደች ነው ያለችው። አላለቀችም። ስላላለቀች ምን ያስፈልጋታል? ጸጋው እነዚህ ወደ ፍጽምና የሚያመጡት ጸጋዎች አሁንም አሉ የሚል አንዱን ሪዝን የሚያደርጉት እሱን ነው። ሁለተኛው ቅድም የዘረዘርኳቸው ከ12 ሐዋርያት በተጨማሪ ሌሎች ሐዋርያት ተብለው መጠራታቸው ቅድም የዘረዘርናቸው ሌሎች እየጠራዋቸው እንደ በጉ አልተቆጠሩም። ያኔም አልተቆጠሩም። አሁንም እንደ በጉ እየተቆጠሩ ሳይሆን የበጉ ሐዋርያቶች የጀመሩት ተልእኮ ውስጥ የበጉ ሐዋርያት የሚያስተምሩትን ትምህርት ይዘው ወዳልደረሰበት ቦታ የሚሄዱ ያኔም ነበሩ። አሁንም ቸርች ሜዳ አላቋረጠችምና የምትልከው ሰውና የምትልከው መልእክት ካላት ያ ሐዋርያ ነው የሚል ሙግት አላቸው። ሌላም በየጊዜው ሐዋርያንን ብለው የተነሱና ቤተክርስቲያን ምርመራ ሐዋርያ ሳይሆኑ እንዳልሆኑ አግኝታ ያገደቻቸውን በዮሐንስ በመካከል ሐዋርያ ሳይሆኑ ሐዋርያ ነኝ ያሉትን ለይታ አውቃቸዋልና እያለ ደግሞ ራሱ እንካር ይሰጣል ሰማይ። ይህንንም እንደዚህ ያቀርቡታል። አሉ ሳይሆኑ ምን የሚሉ ሐዋርያ ነኝ እያሉ የሚቀላቀሉ በዘመናት መካከል ነበሩ። በደብሳሳው ሐዋርያ የሚባል ነገር ተቋርጧል ብላ አይደለም ያኔ ቤተክርስቲያን የዘጋችባቸው ናቸው ወይስ አይደሉም የሚለውን መርምራ በተልእኮ አይታ ኖ እኛ የተሰጠን ሐዋርያዊ ግሬስ ይሄን እንጂ እናንተን አይመስልም ብላ ከለየች የዘመኗን ቤተክርስቲያን በደብዛዛው መዝጋት ሳይሆን በዚህ አይነት መንገድ እየለየች መቀጠል አለባት የሚል ሙግት ያቀርባሉ። ዛሬም ይህ ጸጋ በሰዎች ውስጥ ሲገለጥ እየተመለከትን ነው። ሰዎች ይወጣሉ፣ ያገለግላሉ። አንዳንዴ ቃላቸው ይደመጥላቸዋል። ትንሽ ተናግረው በብዙ ይደመጣሉ። ሪሞት ኤሪያ ላይ ሄዶ ወንጌል የመስበክ መንፈስ ስላለባቸው አንተ ለመናገር የምትፈራበት ቦታ እነሱ ቀሏቸው የሚገፋ መንፈስ አላቸው። እነዚህን ሰዎችን በአይናችን እያየን ስለሆነ ይሄ ነገር አለ የሚል ሐሳብ ያቀርባሉ። በረድ ስናደርገው ለምሳሌ አሁን እንደ ቃለ ሕይወትም ሙሉ ለሙሉ ይግባኝ አላቅም ግሬሱንና ተልእኮውን የመቃወም ነገር አይደለም ያየሁትኝ ሲያብራሩልኝ። በዛ ልክ በስያሜው አይደለም። ራሱን የቻለ ምን አለን? ሰዎችን ልካለን። ለዛ ተልእኮ የሰጠነው ስያሜ ሚስዮናዊ የሚል ነው። እነዚህ ሚስዮናዊዎች የሚወክሉት ያንን ተልእኮ ነው የሚያረኩት የሚል አቋም ያለ ይመስለኛል። ቆሟል ደግሞ የሚሉ ወደ እኔ ሰፈር ደግሞ ያሉት ቆሟሎችም ቆመው ሞክረዋል እንግዲህ ለማቆም። እኛ ተሰቃየን መሃል። ጌታ ይባረክ። ግን ጳውሎስ ቆሟል ቀጥሏል ወደሚል ሙግት የሚያደርስ ሐሳብ ነው እዚህ ቦታ ላይ የጻፈው የሚለውን ማጥናቱ ሞሽሎኪያ መንገድ ይመስለኛል። ስጦታዎች የተጻፉበትን መንፈስና ጠና ግን የተሰጡበት ጋር እንካችሁ ሲል ፐርፐዙ በጌታችን የመስቀል ሥራና በመንፈስ ቅዱስ መሰጠት የተገኘውን አንድነት ማሳየት
ስጦታዎችም ይህንን አንድነት ለመጠበቅና አማኞችን ሙሉ ወደ ማድረግ ወደዛ አቅም ለማምጣት የተሰጡ እንደሆኑ ላይ ነው ትኩረት ያደረገው ጳውሎስ። ለኛም እዚሁ ላይ ትኩረት ማድረጉ የተሻለ ይሆናል የኔ ምክር ነው። አሜን። ምንድነው ፐርፐዙ? አሁን ወደ ሙላት እየሄድን ነው ወይ ያለ ነው? አሁን እንካ ብለን ማይክ የሰጠነው የጸጋ አይነት ደጋግሞ እያገኘን ያለው የጸጋ አሰራር አንድነትን እያጸና ነው ወይ ያለው? የልጁን መልክ ወደ ምን መስልበት ውበት እያመጣን ነው ወይ ያለው በሚለው ነው መፈተሽ ያለበት እንጂ እከሌ እንዲባል አይባል በሚለው ሙግት ውስጥ ከሄድን እንርቃለን። የተሰጠለትን ፐርፐዝ እየረሳን ሰማይ ያልከፈተው ጦር ሜዳ ውስጥ በመጨቃጨቅ ውስጥ ሰዎች እንዲከሱብን እንሆናለን። አንድነቱ ጭራሽ ለአንድነት የተሰጡ ጸጋዎች የመከፋፈያና የመጠራጠራ የመገፋፈያ ምክንያት ይሆናሉ። ከዚህ እግዚአብሔር ይጠብቀን። አሜን ነው። እሺ ፈርዘር የሆነ ነገር ከዚህ በታች በየዲፓርትመንታችሁ ነው ማጥናት ያለባችሁ። በዲፓርትመንታችሁ እንዲህ ኦንላይን ላይና እንደዚህ ገስት ስፒከር ሆናችሁ ታወሩ በዚህ ልክ ጠብቆ ማውራቱ ጤንነት ይመስለኛል። አሜን አሜን አትሉ? እሺ ሁለተኛው ነቢያት ነው። ስለ ነቢያት ደግሞ ይናገራል። ሐዋርያትን አይተናል። ስለ ነቢያት ደግሞ ይናገራል። የአዲስ ኪዳን ነቢያት የነቢያት አገልግሎት በጣም ደስ የሚለው በሁለቱም ኪዳናት ውስጥ መኖራቸው ነው። በብሉይ ኪዳንም ዘመን ነቢያት የሚባል ነገር በጣም እንደውም ራሱ ኪዳኑ ፉል ኦፍ ነቢያት ነው። በጣም መሰረታዊ የሆኑ ትምህርቶች የተቀዱት በነቢያት አገልግሎት ነው። በብሉይ ኪዳን ዘመን ላይ እነዚህ ነቢያቶች እናገኛለን። በአዲስ ኪዳን ደግሞ የአዲስ ኪዳን የሚባሉ ደግሞ ነቢያትንም መጽሐፍ ቅዱሳችንን ስናጠና እናገኛቸዋለን። ልዩነቱ ምንድነው? የብሉይ ኪዳን ነቢያቶች እግዚአብሔር አምላክ አንድን ዓላማ ሊያከናውን ሲፈልግ መንፈስ ቅዱስ ወደ ሰዎች ሕይወት ይመጣል። ለአንድ ፐርፐዝ ከተጠቀመባቸው በኋላ አያድርም፣ በዘላቂነት አያድርም። ለአንድ ፐርፐዝ ያገኛቸዋል ሚሽኑን እስኪጨርስ ድረስ። በአዲስ ኪዳን ግን የሆነን ስራ ለመስራት ያክል ብቻ የሚመጣ ሳይሆን በአካሉ ያደረ ነው የመንፈስ ቅዱስ መምጣት። ምክንያቱም ለዘላለም ከማጋ እንዲኖር ከናንተ ጋር እንዲኖር። ይህንን ትንቢት ደግሞ ከሩቅ ያሉት ነቢያት ብለዋል፣ በመጨረሻው ቀን በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ የሚለውን ነገር ተንብየውታል። በሩቅ ነው የተነበዩት። ፈሶ ቢሆን ኖሮ ትንቢት አይሆንም ነበር። ይሄ ነገር ትንቢት የሆነው አለመፈጸሙ ነው። አንዱ ትንቢት ያደረገው ማን ነው? ጴጥሮስም ኮት ያደረገው ይሄንን ነው። በመጽሐፋቸው ብሎ ይጠቅሰዋል። በመጨረሻው ዘመን እንዲህ ተብሎ ተጽፏል፣ ይሄ ነው ፍጻሜ ያገኘ ብሎ ሐዋርያ ሥራ ምዕራፍ 2 ላይ ሲደገፉ ትመለከታላችሁ ያንን ጥቅስና። በአዲስ ኪዳን ያሉ ነቢያት ከብሉይ ኪዳን ነቢያት የሚለየው በዛኛው ኪዳን ለአንድ ፐርፐዝ መጥቶ የሚለያቸው ሲሆን የአዲስ ኪዳን የመንፈስ ቅዱስ አስደራረግ ግን አንዴ ለዘላለም ከኛ ጋር የሚኖር ነው። አሜን ነው ወይ? ይሄንን ካወቅን መንፈስ ቅዱስ ሲባል የሆነ ቦታ ሄደን የምንጠብቀው በቀጠሮ የምንገናኘው ሳይሆን ሁል ጊዜ 24 ሰዓት እስከ እድሜ ልካችን አብሮን እንደሚኖር እያስብን መኖር ለመቀደስ እሱን ለመውደድ እሱን ለማገልገል ኢነርጂያችሁን ይፈጥረዋል። ክብር ለጌታ ይሁን። ከኔ ጋር አለ የምትሉበትን ድፍረት ይሰጣቸዋል። ከአዲስ ኪዳን ነቢያት መካከል የተወሰኑትን እንመልከታቸው። የመጀመሪያው በሐዋርያት ሥራ ምዕራፍ 11 ቁጥር 27 ላይ የኢየሩሳሌም ነቢያት የሚባሉት ታገኟቸዋላችሁ። በኢየሩሳሌም ነቢያት ነበሩ እና በጣም የተነብዩ ነበር እነዚያ ነቢያቶች። ሐዋርያት ሥራ ምዕራፍ 11 ላይ ከ27 እስከ 30 ታገኙታላችሁ። ምዕራፍ 11 ላይ ደግሞ ከ27 እስከ 21 እንደገናም ከ10 እስከ 11 አጋቦስ የተባለውን ነቢይ ታገኙታላችሁ። ቀበቶን መቀነት ጳውሎስን ያሰረበት ታሰራለ በኢየሩሳሌም ብሎ የተነበየለትን አጋቦስ፣ ቀጥሎ ደግሞ በኢየሩሳሌም የሚመጣውን ረሃብ የተነበየው እሱ ነውና አጋቦስ የአዲስ ኪዳን ነቢይ ነው። እንደገና ደግሞ ሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ የአንጾኪያ ቤተክርስቲያን ነቢያት፣ በአንጾኪያ ቤተክርስቲያን መምህራንና ነቢያት ነበሩ ብሎ ነው የሚጀምረው። ስለዚህ ነበሩ ካለ በኋላ ይዘረዝራቸዋል። ሲዘረዝራቸው 5 ስሞችን ነው የሚጠራው። እነሱ ሚልና ከነዛ መካከል ጳውሎስና ሲላስን ይጠቅሳል። ከዛ መንፈስ ቅዱስ እንዲህ ብሎ ተናገረ፣ ለጠራዋቸው ሥራ ጳውሎስና ሲላስን ለዩልኝ አለ ሲል ጳውሎስና ሲላስ አፖስቶሊክ ሚሽን ይዘው ሲወጡ የቀሩት 3 ነቢያት ናቸው ማለት ነው። ጌታ ስለነሱ የተባረከ ይሁን። እነዚህን ሰዎች እንደ እግዚአብሔር ፈቃድ አድምጠው ትክክለኛውን ሰው ጭጭጭነው ስለላኩልን አሜን ናችሁ ወይ? አሁን እኮ ማላይ ጭነን ወደ ማን እንደምንልክ ግራ የገባን ዘመኑ ስለሆነ ያለ ነው። እግዚአብሔር ቤተክርስቲያንን በዚህ አቅጣጫ ይጠብቃት። ማንን ኦርዴን ማድረግ እንዳለባት፣ ቀጥሎ ወደ ህዝቧ ማንን መልቀቅ እንዳለባት የምትጠነቀቅበትን አይን እግዚአብሔር ይስጣት።
አሜን አትሉ? ያ በጣም ወሳኝ ነገር ነው። ሌላው ይሁዳ ነው። ሐዋርያ ሥራ ምዕራፍ 15 ቁጥር 32 ላይ ይሁዳ የሚባልም ነብይ አለ። ሲላስም ነብይ ተብሏል። ምዕራፍ 15 ቁጥር 31 ሐዋርያ ሥራ ላይ አሜን። የሁለቱ ኪዳናት ነቢያቶች ፐርፐዛቸው ምልክታቸው የብሉይ ኪዳን ነቢያት ፍርድ ላይ የተመሰረተ አገልግሎት ነበራቸው። ዲቫይን ጀጅመንትን በጣም ፎከስ አድርገው የሚናገሩት። የአዲስ ኪዳን ነቢያት ደግሞ ማነጽን፣ መምከርን፣ ማጽናናት ላይ ያተኮረ አገልግሎት ነበራቸው። ሁልጊዜ የነቢይነትን አገልግሎት አንዳንድ ጊዜ ይሄ ምንድነው ጀጅመንታል ከሆነን ትንሽ የኪዳኑን ባህሪ ስተናል ማለት ነው። የኪዳኑ ባህሪ የወደቁ ሰዎች መጥቶ አንተ ውዳቂ የሚል አይደለም። ባትነግሮም እኮ መውደቅን ወድቆ ያውቃል ሰውየው። ስለ መውደቅ ለምን ተነግሯል? ቀድሞ የወደቀን ማንነት። የአዲስ ኪዳን መንፈስ ለምጣም ሲያገኝ እወዳለው ነፃ የሚል እንጂ በለምጹ የሚሳለቅ አይደለም። ስለዚህ በተለይ በዚህ አይነት መንፈስ የሚቀቡ ሰዎች ጥንቃቄ ማድረግ አለባቸው። የኪዳኑን ባህሪ ማስተዋል ያስፈልጋል። ለመምከር ነው፣ ለማነጽ ነው። አሜን ናችሁ ሆይ? ምናትሉ? እሺ፣ ክብር ለጌታ ይሁን። ትኩረቱ እሱ ነው። ጌታ ይባረክ። ፈጠፈጠ በየጨርስላችኋለሁ። እነዚህ አምስቱ መጨረስ አለብን አትሊስት ዛሬ። ሶስተኛው ወንጌላውያን ናቸው። ወንጌላዊ ብሉ። ወንጌል ሰባኪ የሚለው የግሪክ ቃል ኤቫንጌሊዞ መልካም ዜና ማለት ነው። ወይም ደግሞ የምስራችን የሚያወጅ ማለት ነው። መልካም ወንጌላዊ ይባለው ትክክለኛው ስፒሪት የወንጌላዊ ስፒሪት ያላቸው ሰዎች ትኩረታቸው ክራይስት ነው። ክራይስት ደግሞ የምስራች ነው። ክብር ለጌታ ይሁን። አብ ለምድር የሰጠው ተስፋ ክርስቶስ ነው። መድኃኒት ነው። ኃጢአት ተወግዷል። ሞት ተሸንፏል። እግዚአብሔር በምህረት ልቡን አስብቶ ደጁን ከፍቷል። አሜን ናችሁ ሆይ? ስለዚህ በሱ በኩል ለሚመጣ ሁሉ እግዚአብሔር የዘላለምን ሕይወት ሊሰጥ ፈቅዷል የሚል ይዘት ያለው የምስራች ያለበትን ቃል የሚናገር ማለት ነው። ስለዚህ ወንጌላዊነት ምንድነው ካልን የምስራች ተናጋሪነት ነው። እዚህ ጋር ያው ከተማችን ላይ አሁን ጥሩ ነው። ሰዎች ይነቃቃሉ፣ መንገድ ዳር ይሰብካሉ፣ ዋንም ይሰበካል። ብቻ በተለየ መንገድ የሆነ አንድ ወደ ውጪ የሚገፋ ወደ አደባባይ የሚገፋ ስፒሪት አያለው። ግን አንዳንዴ ቆም ማድረግና መኪናዬን እሰማለሁ የሚናገሩበትን ስፒሪት። አንዳንዶቹ በጣም ነው ደስ የሚለኝ። በቃ ይሄ የምስራቹን እውነት በሚመጥነው ልክ ማውራት ይችላሉ። አንዳንዶች ደግሞ የሆነ ጭራሽ በሚያጽናና መልእክት አበሳይተውህ ሊያናዱ እንደው ልትመጣ ያሰብከውን ሁሉ እንድትቀር የሚያደርግ አይነት ደግሞ ንግግር ዋስቤ ነበር ተውኩት የሚያስብል አይነት ደግሞ ቃል የሚጠቀሙ ቀድሞ የሚናደዱብህም ሰዎች እልህ የሚጋቡ ሰዎችን አያለው። እነዚህ ሰዎች ድፍረታቸው እንዳለ ሆኖ ግን የወንጌላዊነትን ባህሪ የኪዳኑን ባህሪ ቁጭ አርጋ ቤተክርስቲያን ማስተማር ያለባት ይመስለኛል። ብዙ ጥናት ለማድረግ ሞክሬያለሁ። የትኛዋ ቤተክርስቲያን ናት አስተምራ ኃላፊነት ወስዳ የለቀቀቻቸው የሚለውን እስካሁን ላገኝ አልቻልኩም። እሱን ነገር እጠረጥራለሁ። ማን ነው ከዚህ ተልእኮ ጀርባ ያለው የሚለውን ነገር ብዙ ጊዜ እያየው አይደለም ያለሁት። ምናልባት እንግዲህ በቸርቻችሁ እንዲህ አይነት ቲሞች ካሉ መረሳት የለባቸውም። ምንን ለማን መቼ እንዴት መናገር እንዳለባቸው የመልእክታቸው ዋናው ሚሽን ደግሞ ምስራች እንደሆነ እንዲያውቁ መርዳት በጣም ወሳኝ ነው። ጌታ ይርዳል። የኢትዮጵያ ቤተክርስቲያን እዚህ ላይ ስራ መስራት ያለባት ይመስለኛል። አንዳንዴ ሲኦል ትገባታለህ፣ ትቀረፋታለህ፣ ትነዳታለህ ምናምን ብለህ በሲኦል አስፈራርተህ የምታመጣው ጌታን አፍቅሮ ሳይሆን ሲኦል ፈርቶ ያመጣው ሰውዬ እውነቴን ነው የምልህ ቢመጣ እንኳን አይቀጥልም። እግረ መንገድ አንተ ካመጣው ማግስት ጆቫ ካገኘው ሲኦል የለም ሲለው ገላገልከኝ አለ ብለው ነው ያመጡኝ፣ ከሌለማ በሸነና ልበል ነው የሚለው። ስለዚህ የምስራች ተነክታችሁ ነው መምጣት ያለባችሁ። ፍቅር መወራት አለበት። እግዚአብሔር ምህረት ነው። አሜን ነው። ቁጣውን ጨርሷል። ማላይ ልጁ ላይ ጨርሷል። ክብር ለጌታ ይሁን። የሆነ በቃ የሆነ እንደዚህ ሽጉጥ ይዞ የሚያስፈራራ አይነት አርጋችሁ አለመናገር አለባችሁ። በቃ ተከፍሎልሃል። አሜን አሜን በሉ እስቲ። ተከፍሏል በሉ። እረፍ ይበሉ ሰዎች መጥተው ማጋር ከክስ ይረፉ፣ ከጭንቀት ይረፉ። የምስራች መልእክት ነው። ክብር ለጌታ ይሁን። አንዴ የምንሰማው በአንድ የዶሮ እርባታ ውስጥ የሚሰሩ ልጆች ወጣቶች ነበሩና አንዱ የሆነ ጊዜ ተቸግሮ 3 ነው 4 እንቁላል ሰርቆ ቀቅሎ በላ መሰለኝ እና ለጓደኛው ነገረው። ጓደኛው ከዛን ቀን ጀምሮ እነግርልሃለሁ እያለ የሱን ሽፍት ያሰራዋል። ተሰቃየ። በቃ አሰራማው ልንገረው ይላል። ተሰቃየ። መጨረሻ አንድ ቀን ሲበሳበት ባለቤቱ ጋር መጣና እግሩ ላይ ወደቀ። ምን ነው ሲል በቃ እኔ ጸጽቶኝ ነው። ምን አደረክ ሲል እንቁላል 4 ፍሬ አንድ ጊዜ ሰርቄ በላው ሲል ጎሽ እንኳን በላ እንኳን ነገርከኝ ችግር የለው ምናምን አለው። ታረቀ። ከዛኛው መጣ እነግርላለሁ ሲል ሄድ ነገረው። ታርቀናል። አሜን ናቸው። የመታረቅ ነው እንጂ የኩነኔ አይደለም።
የኩነኔ መልእክት አይደለም ወንጌላዊነት፣ የእርቅ መልእክት ነው። ክብር ለጌታ ይሁን። አሜን ናችሁ። የምስራች ነው። ይሄ ነቢያት በሩቅ አይተውታል። ምንድነው ይሄ የተወለደችውን የጌታን ዓመት የሚሰብኩ የአምላክን ምሕረት የሚሰብኩ ምንድነው በተራሮች ራስ ላይ እግራቸው እንዴት ያማረ ነው ብሎ ነቢያት ተንብየውታል። ስለ ኢዮቤልዩ ነው ክፍሉ የሚያወራው። 50 ዓመት እየጠበቅ ነፃ የምትወጣበት ዓመት አለ። አሁን እኛ ዘላለም የገባንበትን እረፍት የሚወክል ነውና ለምሳሌ በዛ 49 ዓመት ውስጥ ተቸግረህ መሬትን ከሸጥከው 50ኛው ዓመት ላይ ይመልስልሃል። ባሪያም ሆኖ ከገባ 50ኛው ዓመት ላይ ነፃ ይወጣልና የተወደደች የጌታ ዓመት ትባላለች። እሷን ነው እሰብክ ዘንድ ቀባኝ ያለው ጌታ። አሜን አሜን ናቸው። እና 50ኛው ዓመት ላይ ይጠበቃል። ሁሉ በተስፋ ነው የሚጠብቀው። ሰዎች አሉ ሰዓቱ ሲደርስ ከመቅደስ ይላቃሉ። መለከት ይዙና በተራራ ላይ ይነፉታል። ያን ነው በተራራ ላይ እግሮቻቸው እንዴት ያማረ ነው ይላል። ያ ነው ወንጌላዊ። አሜን ናቸው። እርቅ ሆኗል። ባርነት ተሽሯል። ወደ ርስትህ ተመልሰሃል የሚል አያችሁ። ወደ ኪዳን ተመልሰሃል። ከግብጽ እንደወጣ በገመድ ለክቶ የሰጠህ ያንን ርስትህን ተቀምተ ነበር፣ አሁን ግን ተመልሰሃል የሚል ምስራችን ማብሰር ነው ወንጌላዊነት እንጂ ማስጨነቅ አይደለም። አሜን። ጌታ ይባረክ። አሜን በሉ። በአዲስ ኪዳን ውስጥ አስደናቂ የሆነ የወንጌል ሰባኪነት ጸጋ የተገለጠበት ሰው አይደለ? ማን ነው? ፊልጶስ በጣም የሚደንቅ ሰው ነውና ከሱ ህይወት ላይ የተወሰኑ ነጥቦችን እንደው ብንመለከት አሁን ላይ ላለን ወንጌላውያን በጣም መሰረታዊ ነው። የመጀመሪያው ክራይስት ሴንተር ነበር ስብከቱ አለ። ክርስቶስን ነበር የሰበካቸው። ቁጥር 5 ላይ እሱን ታገኛላችሁ። ሐዋርያት ሥራ ምዕራፍ 8 ላይ ወስጃችኋለሁ። ከቃሉ ጋር ምልክት ይከተሉ ነበር። አንዱ ወንጌላውያን ለየት የሚያደርጋቸው ወንጌል በግልጽነት ይናገራሉ። መንፈስ ቅዱስ ወዲያው ያጅባቸዋል። ድንቅና ተአምራት ወዲያው ነው የሚከተላቸው። ስለዚህ ወንጌል የመናገር ድፍረት ያላችሁ ሰዎች የንግግር ድፍረት ብቻ አይደለም እናንተ ጋር ያለው፣ በደንብ አስሙት መንፈስ ቅዱስን። ድንቅና ተአምራትም አብሮት አለ። ምክንያቱም ወንጌል ንግግር ብቻ አይደለም፣ ክርስቶስን የአሁን ያደርገዋል። ድንቅና ተአምራት ሞቶልሃል እንዲያድርጓል የምትለው ታሪክ እየነገርከው ብቻ እንዳይመስለው ሰውየው የምታለውን የሚመስል ነገር እዛው ይሰራዋል። ያ ድንቅና ተአምራት ክርስቶስ የዛሬም እንደሆነ ሰውየው እንዲገባ እንዲሰማ አድርጎ እንዲቀበል ያደርገዋል። ዝላቸው ሐዋርያት ሥራ ምዕራፍ 3 ላይ በመቅደስ በራፍ ላይ ገቡ። መስበክ ነበረባቸው። ሽባውን አነሱት። አሜን። አሁን ሽባ አቆመ ኢየሱስ ያድናል ብትል ውሸታ በሚል ማንም የለም። አጠገቡ ምን አለ? የቆመ ነገር አለ። ስለዚህ ወንጌላዊነት ላይ ይሄ ግሬስ አለ። ይሄ መንፈስ አሁንም ይምጣብን። ክብር ለጌታ ይሁን። ሌላኛው የወንጌላዊነት ጸጋ ሰዎች ያደምጡታል። አንተ ትንሽ ተናግረህ ይቆጡብሃል። ይሄ መንፈስ ያላቸው ሰዎች ግን ገና ሲቆሙ ይደመጣሉ። ስፒሪቱ ነው ይገዛልሃል። ክብር ለጌታ ይሁን። የመደመጥ አቅማችሁ ይሆናል። ሆሊ ስፒሪት። ክብር ለጌታ ይሁን። ሃሌሉያ። 7 ደቂቃ ነው የቀረኝ፣ ጨርሳለሁ በሰዓቴ። ሌላኛው ከእናት ቤተክርስቲያን መሪዎች ጋር የቀረበ ግንኙነት አላቸው። ዝም ብለው የሚያምፁ አይደሉም፣ ዝም ብለው የሚሄዱ አይደሉም። ምክንያቱም ወደ ውጭ ስለሆነ የሚወጡት እዛው ውጭ ሄደው ዝም ብለው ምንድነው በረንዳ ዳር ሆነው የሚቀሩ አይደሉም። ከእናት ቤተክርስቲያን ከአጥቢያ አመራር ጋር ተቆራኝተው የሚሰሩ ናቸው። ይወጣሉ፣ ያበስራሉ፣ ይማርካሉ፣ ወደ እረኛው ያመጣሉ፣ ወደ አስተማሪው ያመጡታል። ክብር ለጌታ ይሁን። ይወጣሉ፣ እንደገና ውስጥ የሚጠብቃቸው አለ። አንዳንድ ጊዜ ወንጌላዊ አርገን እንሾምና ንቅ እንዳትል ብለን የሆነ ቢሮ እንቆልፍበታለን። እንደዛ አይደለም። እንደዛ የሚደረጉት ሁለት ጸጋዎች አሉ፣ በኋላ እናያቸዋለን። ወንጌላዊነት፣ ነብይነት፣ ሚስዮናዊነት የሻይ እየሰጠህ ወደ ውጭ ሂድ የምትል ምን ታረጋለህ ቢሮ ወጣ በል እንጂ የምትለው እንጂ ፈርመ ውጣ ፈርመ ግባ ብለህ አምስቱንም ጸጋ በአንድ አይነት መስፈርት አታስተዳድሩ። ተከስራላችሁ። ቤተክርስቲያን የምታወጣው ጸጋ አላት፣ አስቀምጣ ወደ ውስጥ የምትጠቀምበት የጸጋ አይነት አለ። ስለዚህ ይሄ ምንድነው መተዳደሪያ እንትናችን እንደ ጸጋው አይነት መሰላት አለበት የሚል የእግረ መንገድ ምክር አለኝ። ክብር ለጌታ ይሁን። እረኛ ጨረስናል። እረኛና አስተማሪ ነው የሚቀረን። እረኛ እስቲ እረኛ በሉ። የብሉይ ኪዳን ቋንቋ በሆነው በዕብራይስጥ እረኛ የሚለው ራህ የሚለውን ድምጸት ነው የሚይዘው። መንጋን መጠበቅና መግዛት የሚለውን ትርጓሜ ነው የሚይዘው። የአዲስ ኪዳን ደግሞ ሲጻፍ የተጻፈበት የግሪኩ ቃል ደግሞ ፓራይመን የሚልና ኤጲስቆጶስ የሚል ሁለት ቃላትን ያፈራርቃል። የመጀመሪያው መንጋውን የሚመግብ የበላይ ተመልካች ማለት ሲሆን፣ ኤጲስቆጶስ የሚለው ግን የግሪክ ቃል ነው። የበላይ ተመልካች፣ ሽማግሌ፣ መጋቢ፣ ፓስተር፣ እረኛ የሚለውን የሚያካትት ትርጓሜ
ይዟል። እረኛ ስንል በዚህ መንፈስ ማየት አለብን። ወደ መምህራን ስንመጣ ምዕራፍ 4-5 ኦፊስ የሚባሉት አጨቃጫቂ እንደነበሩ ባለፈው ሳምንት ተናግሬያለሁ። 4 ናቸው 5 ናቸው የሚል ጭቅጭቅ አለ። እረኞችና አስተማሪዎች ብሎ ስለሆነ የሚዘጋው አንድ አይነት ነው ስያሜ ነው አራተኛው ላይ የተቀመጠው እንጂ እረኛ ለብቻ አስተማሪ ለብቻ የሚል አይነት የተከፋፈለ መልክ የለውም። በሩት በመጀመሪያው የተጻፈበት ቃል የሥነ ጽሑፍ ዘዬ የሚል አቋምን እንደ መከራከሪያ ያስቀምጠው 4 ናቸው። 2 ታች ያሉት አንድ ሰው ላይ ያሉ አንድ ጸጋ በተለዋጭ የተጠራበት ስያሜ ነው የሚል አመለካከት ያላቸው አሉ። ፓስተሮችና መምህራን ተብሎ የተተረጎመው ነው እንደዛ የሚያስቡት የግሪክ ሐረግ ነው። ፓስተር አስተማሪዎች ወይም እረኛ አስተማሪዎች እንደማለት ነው። እንደዛ ብለን መተርጎም እንችላለን የሚል አቋም አላቸው። የግሪክ አወቃቀሩም እንደዛ ሁለትነት ያለው ከመሆን ይልቅ ወደ አንድነት የሚያዘነብል ትርጉም ነው ያለው። ነገር ግን ከሐዋርያት ከነቢያትና ከወንጌላውያን ተጓዥ አገልግሎት በተቃራኒ አገልግሎታቸው በተቋቋሙ ጉባኤዎች መካከል የሆኑ 2 አይነት ተሰጥኦዎች ያላቸውን ሰዎች ግን እንደሚያመለክት ሳንከራከር መግባባት እንችላለን። እነዚህ አስተማሪና እረኛ የሚባሉት ከ3ቱ ወደ ውጪ ከሚዘምቱት የጸጋ አይነቶች በተለየ መንገድ በተቋቋመች አጥቢያ ውስጥ ቁጭ ብለው የሚያንጹ የሚሰሩ የሚገዙ መሆናቸው ግን ያኔም አሁንም የታወቀ ነው። ክብር ለጌታ ይሁን። ስለዚህ ወይም በሌላ አነጋገር ሁሉም ፓስተሮች አስተማሪዎች ናቸው በሉት። ነገር ግን ሁሉም አስተማሪዎች ፓስተሮች አይደሉም በሚለው ተከፋፍሏቸዋላችሁ። ሁሉም ፓስተሮች ምን ያደርጋሉ? ያስተምራሉ። ነገር ግን ሁሉም አስተማሪዎች ግን እረኛ የሚባል ልብ ላይኖራቸው ይችላል። የምንለያቸው በዛ ነው። ሁሉም ፓስተሮች የማስተማር ግዴታ አንድ ሰው ፓስተር ነኝ ካለ መፓስተር ግዴታው ነው። አሜን አትሉ? ምን ነው አንዳንዴ ከዓመት እስከ ዓመት የማይፈሰትሩ ስለማይ ነው። በቃ ብቸኛ ስራቸው በቃ የ6 ወር ፕሮግራም እያወጣን ነው ብሎ 6ቱንም ወር ሰው የምትጋብዝበት ከሆነ ለጋበዝከው ሰውዬ አዳራሹን ትለቅለት ዘንድ በጌታ ርኅራኄ ትለመናለህ። የነዚህ ሁሉ እንግዲህ እስካሁን ያወራናቸው ስጦታዎች ያላቸው መሪዎች ዓላማቸው ምንድን ነው የሚለውን ስንመለከት የተቀሩትን የአካሉን ብልቶች አማኞችን ለማገልገልና የክርስቶስን አካል ማለትም ቤተክርስቲያንን መገንባት የሚባለው የጋራ ጎላቸው ነው የሚሆነው። የሚጓተቱበት የሚበላለጡበት አይደለም። አንዳንድ ጊዜ ባለማወቅ በቤተክርስቲያንም እነዚህን 5 የጸጋ አይነቶች የስልጣን ቦታ እናደርጋቸዋለን፣ የክብር መደላደል እናደርጋቸዋለን። ያ ብቻ አይደለም ክፋቱ። ኢቭን የደሞዝ ስኬል እንኳን ስናደርግ ሲኒሪቲን ጠብቀን ሳይሆን ደሞዛቸው የሚበላለጠው በሲኒሪቲ ሳይሆን በስያሜያቸው ይሆናል። በስያሜ መበላለጥ የለበትም። አሜን በሉ። እኩል ስለሆነ በቃ እነዚህ 5 ጣቶች እኩል ናቸው። አሜን ነው ወይ? ምን ነው እኔ መዋቅር እንትን ላደርግ አይደለም ወይ ደሞዝ ላስቀንስ ወይ ላስጨምር አይደለም ማወራው። ግን ከሚቀነስ ጨምሩ። አሜን በሉ። ኧረ አሜን በሉ። ለምሳሌ አንዳንዱ እሳት የላሰ ወንጌላዊ ነው። በእኛ ጊዜ ማለት ነው ልጆች እያለ እሳት የላሰ ወንጌላዊ ነው። ግን እሱ መስክሮለት ያመጣው ሰውዬ ደግሞ በቃ እረኛ ተብሎ ልክ ሲሾም በደሞዝ ይበልጠዋል። ስለዚህ ይሄ ሰውዬ ወንጌላዊ ነው፣ ግን ደሞዝ ስለተበለጠ ፓስተር ነኝ ይላል፣ ማመልከቻ ያስገባል። ከዛ ይወጋል። እድገት ነው እንዴ ይሎታል። እንዴ አንተ የፈጠርከው መበላለጥ ነው እድገት እንደ ይመስል መልክ የሰጠው። ስለዚህ በተቻለ መጠን ቤተክርስቲያን ለነዚህ አይነት ጊዜያቸውን ህይወታቸውን ለሰጡ ሰዎች አንዱ ከአንዱ የተለየ ባጀትና ገበያ የለውም። እኩል ስለሚኖር በደንብ ክፈሉ። አሜን። ከፋዮች የሉም እንዴ ዛሬ? እሺ አይ እውነቱን ነው የምላችሁ፣ ዋጋ ያስከፍላታል ቤተክርስቲያንን። ያው ይሄን ዝጋ ሳወራ ስለሚቀዳ ሌላ ቦታ የሚያከማል ብዬ ስለማስብ ነው ኖርማሊ ማወራው። አንዳንዱ ላይ መለከታችሁ ይችላልና ይሄን ነገር አደራችሁን ማድረግ አለባችሁ። ቁጥር 13 የመጨረሻው እይታ ምንድነው ስትሉ በክርስቶስ ውስጥ ሙሉነት መፍጠር ነው የመጨረሻ ግባቸው። ተጋጥሞ የሚሰሩ ስራ ሰብሰብ ብለው ሰርተው ሲጨርሱ አንድ ነገር ማየት አለባቸው። ያ ምንድነው? ሙሉነት፣ ፍጹምነት። እያንዳንዱ አማኝ ስጦታዎችን ሲለማመድ ያን ጊዜ ምን ይሆናል? 3 መሰረታዊ ነገሮች ቤተክርስቲያን ውስጥ ደምቀው ይታያሉ። አሴ ፐርሰን የመጀመሪያው በአካል አንድነት የሚደሰት አባል ይበዛል። ቤተክርስቲያኔ በሚል ጭንቀት የማይሰማው ወደ ቤተክርስቲያን ሲያስብ
ወደ ቤተ ክርስቲያን እንሂድ ሲባል እንደ ዳዊት ደስ የሚሰኝ ልብ ያለው ምእመን ሳትጨቃጨቁ ታገኙታላችሁ። በእነዚህ 5 የጸጋ አይነቶች የተነካካ ህይወት ያላቸው ሰዎች የመጀመሪያ የምታዩት ክብር ምንድነው? በአካል አንድነት የሚደሰት፣ በጎጥና በቋንቋ የማይገፋፋ፣ ሁሉን በአንድ በኩል እንደራሱ የሚመዝንን የአካልን ደስታ የሚያጣጥም ምእመን ታገኛላችሁ። ጌታ የተባረከ ይሁን። ሁለተኛው በመንፈሳዊ ህይወቱ የበሰለ ደግሞ ይሆናል። ሰው ያበስሉታል። እነዚህ ሰዎች እነዚህ ጸጋዎች ያለ መከልከል ጥቅም ላይ ከዋሉ ሰዎች ይበስላሉ። ሁለተኛው መብሰል ነው። አንዳንዴ ኢየሱስ ማን ነው ስትሉት ጌታ ነው ብሎ ምን አይነት ጌታ ስትሉት ቀጥሎ ማውራት የማይችል ሃሌሉያ ብቻ ዕውቀት የመሰለው ጴንጤን ያከፍ ነው። ሂዩማኒቲውን ዲቪኒቲውን የማያውቅ እንደዛ አይሆንም። እነዚህ ሰዎች ባሉበት ቦታ ላይ ስም ማን ነው ሲባል ሰው ፈጥሮ እንደሚመልሰው እምነቱን ሲጠየቅ በሙላት ተንትኖ ማውራት ወደሚችልበት ብስለት ይመጣል። ሶስተኛውና የመጨረሻው ደግሞ ምናገኘው ክርስቶስን የበለጠ የሚመስሉ ይሆኑላችኋል። መልክ ይቀይራሉ፣ ባህሪ ይቀይራሉ። የልጁን መልክ አካሉ ላይ ማየት ትጀምራላችሁ። እናንተን ያየ ቀና ብሎ አብን የሚያመሰግን እንጂ ስለ እናንተ የሚሰደብ አብ ይጠፋል። እኛ መልካችን ለሰማይ ምስጋና ወይ ለሰማይ ነቀፋ ነው የሚሆነው። እናንተን አይቶ ነው የሚለው ሰማይ ይሰደባል ወይ ይመሰገናል። ሰው እኛን አይቶ ቀና ብሎ እንዲያመሰግን ደግሞ ሲያየን የልጁን መልክ ማየት መቻል አለብን። የቸርች ማክሲመም እነዚህ ሁሉ ጸጋዎች የፈሰሱባት ኢንቨስት የተደረጉባት ዋናው ፐርፐሱ አማኞችን በአካል ደስታ ውስጥ ማየት፣ በመንፈስ ዕውቀት ማብሰል፣ በመንፈሳዊ መረዳት ማብሰል፣ አት ዘ ኤንድ ክራይስት የሚመስል ውበት ጋር ማድረስ ነው። ክብር ለጌታ ይሁን። አሜን። ኢን አዲሽን የእምነት አንድነት የሚባለው ነገር ታዩታላችሁ። የተበጣጠሰ እርስ በርሱ የሚቀጣቀጥ አይነት አንዳንድ ጊዜ የሆነ ቦታ ቆሞ እኔን የሚቃወመኝ ሰውዬ ፕሮፋይሉን ሳየው በጌታ አንዱ ነው የሚያስብ ነው ማለት በራስ ማሊያ ራስ ጎል ላይ የሚያስገባ አይነት ጴንጤ አሁን ያለው ፋሽን እንደዛ ነው። ካላመንከኝ አሁን ዝም ብለህ ሞባይል አውጣና ዝም ብለህ 1-6-7 ቲክቶክ ቤት ግባና አዳምጥ። ቁጭ ብለው የሚያወሩት ጴንጤዎች ናቸው፣ ግን የሚቀጠቅጡት ጴንጤነትን ነው። ምንም ኳስጠው በጠላት አንግል ላይ ያስገባም። ከሌሎች እንኳን አይማርም። የፈለገ ቢሆን የራሱን ቸርች የሚያናንቅ ዲያቆን አትሰማ። የራሱን መስጊድ የሚገላል ደረሳ አትሰማ። የራሱን እምነት የራሱን አባቶች ከፍ ዝቅ የሚያደርግ ጴንጤ ግን ይሄ ጥቃት ዲመን ነው። ማስቆም አለብን። እንዴት ካለን በአካል መደሰት ልመዱ፣ በመንፈሳዊ ዕውቀት ብሰሉ፣ ክርስቶስን ለመምሰል ፍቀዱ። ያን ይጠፋል። አሜን ናቸው ወይ? ይሄ ማታወቅ ያለበት ነገር ነው። ስለዚህ መጀመሪያው የእምነት አንድነት ይፈጠራል። ሁለተኛው ሙሉ ዕውቀት ይመጣል። ስለ አንድ ነገር ሙሉ ዕውቀት በተሻለ መጠን ግዴታችሁ ነው። ቸርቻችሁ ስሟን እወቁ፣ ቀጥሎ ዶክትሪኗን እወቁ። ኮንክሪት ሳውንድ ዶክትሪን አለ። እያንዳንዱ አትሊስት ከዚህ መጀመር አለብን። የመጀመሪያ ስራችሁ ስሙን መቻል አለበት። ምንድነው እኔ የማምነው? ብዙ አይነት አመለካከቶች አሉ። እኔ ያበርኩበት ቦታ እንዴት ነው የሚመለከተው፣ እንዴት ነው የሚረዳው የሚለውን ነገር ለማወቅ ማርፈድ ወዳጆቼ ዋጋ ያስከፍላችኋል። ለማታውቁት ለሐሰት ትምህርት ሳታውቁት ልትጠቁ ትችላላችሁ። ስለዚህ የተሰጠን ካላወቅ የሁሉ ትሆናለህ። ግብ ከሌለ ሁሉ መንገድ ነው የሚሆነው። ባገኘው ስፓልት እንዳትነዳ የሚከለክልህ ጠዋት እዚህ ሄዳለሁ ብለህ ማቀድ ነው። ግብ ባገኘበት አቅጣጫ ህይወትን ከማንቀሳቀስ ይጠብቃል። የመጨረሻው ብስለትና የሶስትዮሽ ግብን ያመለክታል። የሶስትዮሽ ግቦች ቅድም የነገርኳችሁ ማለት ነው። እነዚህን ግቦች ያመለክታል። እነርሱም የክርስቶስን ሙላት በኩል መካፈል የሚባለው ይሄ ወደ ላይ ወጣ፣ ምርኮን ማለከ፣ ስልጣን ሰጠ ካለ ምዕራፍ 1 መጨረሻ ላይ የአካሉ ሙላቱ ናት የሚባለው ሙላት ጋር ቤተክርስቲያንን ያመጣታል። ክብር ለጌታ ይሁን። አሜን አሜን።